ጤና ይስጥልን ክቡራን ተመልካቾቻችን በኢትዮጵያ አሰብ ቀይ ባህርና ኤርትራን መሰረት ያደረገ በተለይም በኢትዮጵያና ኤርትራ ግንኙነት ዙሪያ በተለይም ኢትዮጵያ የባህር በር መውጫን የተመለከተ ከዓለም አቀፍ ሕግ እንዲሁም ከታሪክና ከአጠቃላይ ከጸጥታና ጂኦግራፊያዊ ሁኔታን መሰረት በማድረግ ሰፋ ያለ ጽሁፍ የጻፈ ኢትዮጵያዊ ነው። በሙያው በሕክምና እንዲሁም ደግሞ በዓለም አቀፍ ግንኙነት ላይ የተማረ ነው። ፕሮፌሰር ሃሮን ገዛኸኝ ይባላል። ወጣት ስለሆነ ነው ፕሮፌሰርም አንተ እያልኩ መጠራው። ምናልባትም በተለያዩ ጉዳዮች ላይ በዚህ በተለይ ባነሳው አርዕስት ላይ ሰፋ ያለ ጽሁፍ አቅርቧል። Ethiopia's moral and legitimate quest for access to the sea, history, law, justice, and geopolitics and the Assab question በሚል ያቀረበው ሰፋ ያለን ጽሁፍ መነሻ በማድረግ አጠቃላይ በዚህ በኢትዮጵያና ኤርትራ ግንኙነት በተለይም ደግሞ የኢትዮጵያ የባህር መውጫን የተመለከቱ በርካታ ጉዳዮች በተለያየ ጊዜ ሲነሱ ነበር። ታሪካዊውን፣ ህጋዊውንና አጠቃላይ ጸጥታና ጂኦግራፊያዊ ሁኔታዎችን መሰረት በማድረግ ያቀረበው ትንተና ነው። ይህን ትንተና ለብዙ ተመልካቾች እንዲደርስም በድምፅ እና በምስል ጭምር እንዲያብራራም ጋብዘነዋል። ፕሮፌሰር ሃሮን ይህንን እድል ስለሰጠህንና በደዋ ላይ ቀርበ ይህንን ለማብራራት ስለፈቀድክ በተመልካች እንዲሁም በአድማጭ ስም ከልብ አመሰግናለሁ። እኔም ለተሰጠኝ እድል በጣም አመሰግናለሁ ሲሳይ። ፕሮፌሰር እንግዲህ ቀደም ሲል በጽሁፍ ያስቀመጥከውን የፖሊሲ ፔፐር በሚል የተሰራጨ መልእክትን ምንድን ነው ጽሁፍን ተመልክቻለሁ። ዝርዝር ጉዳዮች ናቸው የተነሱትና እዛ ላይ የተነሳውን በአብዛኛው ኢትዮጵያን እንግዲህ ከዚህ ከቀይ ባህር መውጫ የአሰብ ወይ ደግሞ በአጠቃላይ ወደብ ባለቤትነት በጥቅልም ደግሞ ከጸጥታ አንጻር የባህር መውጫ ያስፈልጋል የሚለው ኢትዮጵያ ውስጥ አሁን አብይ አጀንዳ ሆኖ በወጣበት ወቅት ከህግ እና ከታሪክ አንጻር ያሉ ነገሮችን በዝርዝር የተነተንክበት ነውና ወደ እሱ ጋር በዝርዝር እንሄዳለን። መጀመሪያ ግን በጣም ስመለከትም ወጣት ደረጃ ያለነ በሁለት ፒኤችዲ ያለው መጽሐፍ ጽሁፍ ላይ እንግዲህ በዚህ በምርምርና በማስተማር ስራ ላይም ደግሞ የምትገኝ በመሆኑ ፕሮፌሰር መሆንንም ተረድቻለሁ። ስለዚህ እስቲ እንደው ምናልባት ለትውልዱም ጭምር አርአያነት ያለው ተግባር ስለሚሆን እንደው ያለፍክበትን መንገድና አጠቃላይ ስለራስህ መጀመሪያ በቅድሚያ ንገረን። አመሰግናለሁ ሲሳይ ድጋሚ ለእድሉ። ያው ስሜ እንደምታየው ሄሮን እባላለሁ። ተወልጄ ያደኩት አዲስ አበባ ነው። በሙያ ሐኪም ነኝ፣ የቀዶ ጥገና ሐኪም ነኝ። የክራኒዮፌሻል ሪኮንስትራክቲቭ ሰርጀሪ ማለት በፊትና አናት ላይ የሚያጋጥሙ እክሎችን በቀዶ ጥገና ማሳከል ማለት ነው። ስለዚህ ቀዶ ጥገና ሐኪም ነኝ፣ ኤፒዲሚዮሎጂስት ነኝ፣ ፐብሊክ ሄልዝ ስፔሻሊስት ነኝ። ይሄ ማህበረሰብ ጤና ሳይንስን ይመለከታል። ከዛ ባለፈ ደግሞ ክሊኒካል ሳይንቲስት ነኝ። በኢኩሪግ በሚባል ዩኒቨርሲቲ ውስጥ ሙሉ ፕሮፌሰር ሆኜ በማገልገል ላይ ይገኛለሁ። ከሕክምና ዘርፉ በተጨማሪም የኢንተርናሽናል አፌር ዲፕሎማሲ እንደዚሁም ኦርጋናይዜሽናል ሊደርሺፕ በማስተርስ እና በፒኤችዲ ደረጃ ተምሬያለሁኝ። አሁን ላይ ስዊዘርላንድ ነው የምገኘው። ኤኦ ፋውንዴሽን የሚባል እውነቱን ለመናገር በጣም ስመጥር ተቋም ነው። እዚህ ተቋም ውስጥ የሜዲካል አድቫይዘር፣ ሳይንቲፊክ አድቫይዘር እና ክሊኒካል ሳይንቲስት ሆኜ እያገለገልኩ እገኛለሁ። አይ ቲንክ ይህን ያልቀርኩ። ምናልባት ፕሮፌሰር ሃሮን ምናልባት አሁንም በሕክምና ሙያ ትሰራለህ፣ እንደገና ደግሞ በዓለም አቀፍ ግንኙነት ላይ ትምህርትን ተከታትላለህ እና ምናልባት የትኛው ይቀድማል? እስቲ ያለፍክባቸውን የትምህርት መንገዶች እስቲ ገለጽልን ባጭሩ። አዲስ አበባ ነው ወይ መጀመሪያ የተወለድከው? አዲስ አበባ መሆኑን ገልጸሃል እና በትምህርት መስክ አዲስ አበባ ዩኒቨርሲቲ ነው ወይስ ቀጥታ ውጭ ነው ትምህርትን የቀጠልከው? እስቲ ከዛኝ ትንበለን። በጣም ጥሩ። እንግዲህ ረጅም እንዳይሆን ሰጋለሁ። ያው ተወልጄ ያደግኩት አዲስ አበባ ነው። የመጀመሪያ ዲግሪን ከጎንደር ዩኒቨርሲቲ ነው ያገኘሁት። ከዛ በመለስ አዲስ አበባ ዩኒቨርሲቲ በሕክምና ትምህርት ፋከልቲ ውስጥ አስተማሪ ሆኜ ሌክቸረር ሆኜ አጠር ላለ ጊዜም ቢሆን የዲፓርትመንት ዳይሬክተር ሆኜ ስሰራ ነበረ። የመጀመሪያ ዲግሪውን ነው ኢትዮጵያ ውስጥ የተማርኩት። ከዛ ባለፈ የተማርኳቸውን ትምህርቶች አውሮፓ ውስጥ በተለያየ ሀገር ነው የተማርኩት። ስዊዘርላንድ፣ ስፔን ሀገር፣ ፈረንሳይ ሀገር፣ ዩናይትድ ኪንግደም
ሀገሮች ነው ስፔሻሊቲዎቼን ማስተርሶቼንም የተማርኩት። አይ ቲንክ ሶሪ ቀጥል። የኤክስፖዠሩ ከትምህርቱ ጋር ያለኝ ኤክስፖዠር እንግዲህ የመጀመሪያ ዲግሪ ኢትዮጵያ ነው የተማርኩት። ሁለተኛ ዲግሪ ለመጀመሪያ ጊዜ ከሀገር ስወጣ ስዊዘርላንድ ነው የመጣሁት። ባዘል ዩኒቨርሲቲ ኦፍ ባዘል የሚባል ከ550 ዓመት በላይ እድሜ ያለው ዩኒቨርሲቲ ነው። እዛ ነው የማስተርስ ዲግሪ የተማርኩት። የክሊኒካል ስፔሻሊቲ ዲግሪን ደግሞ ስፔን ማድሪድ ከተማ የዩኒቨርሲቲው ስም ተነጋሁት። እዛ ነው ስፔሻላይዝ ያደረኩት። ክሬኒዮፌሻል ሪኮንስትራክቲቭ ሰርጀሪ ዩኬ ነው የተማርኩት። ክሊኒካል ሪሰርች ዩኒቨርሲቲ ኦፍ ዋሪክ እንዲሁ ዩኬ ነው የተማርኩት። አይ ቲንክ ካገዝከኝ እጨምራለሁ። ሲሳይ አይ ረጅም ጊዜ በትምህርት ላይ እንትን አልከምና ኦኬ። በሕክምናው ዘርፍ በዚህ ደረጃ ከሄድክ በኋላ ወደ ስራ ላይ ነው የተሰማራኸው ወይስ እንደገና ደግሞ ሌላ ዓለም አቀፍ ግንኙነት ላይ ትምህርት ቀጠልክ? ምክንያቱም በዓለም አቀፍ ግንኙነትም ትምህርትን በዛ መስክም ትምህርት እንደተማርክ የሚገልጽ ነገር ስላየው ብዬ ነው። እውነት ነው። አይ ኖርማሊ የመጀመሪያ ዲግሪ እንደጨረስኩ አዲስ አበባ ዩኒቨርሲቲ የተቀጠልኩት በሕክምና ትምህርት ቤት ውስጥ ሌክቸር ሆኜ አገልግያለሁ ለተወሰኑ ዓመታት። አንድ ዓመት መቼ አካባቢ ነበር አዲስ አበባ ዩኒቨርሲቲ የነበርከው በመምህርነት? በፈረንጆች ወይ በኢትዮጵያም በተመቸ ግለጸው። በፈረንጅ ልግለጸው። ከ2013 እስከ 2020 ወደ ስዊዘርላንድ ሙሉ ለሙሉ ሙቭ እስከማድረግበት ጊዜ ድረስ በአዲስ አበባ ዩኒቨርሲቲ መምህር ሆኜ ሳገለግል ነበር። ያለፉትን አንድ ዓመት ተኩል አካባቢ የሚሆነውን የዲፓርትመንት ዳይሬክተር ሆኜ ሲሰራ ነበር። በዛ መሀል አዲስ አበባ ዩኒቨርሲቲ ሲሰራ ያው ዩኒቨርሲቲ ሆስፒታል ነው። ሆስፒታል ውስጥ በሐኪምነት አገለግላለሁ። በተጨማሪም ያው የመምህርነት ስራ ስራ ነበር ማለት ነው። ከዛ ነው እንግዲህ ወደ ስዊዘርላንድ የመጣሁት። ኖርማሊ ዩኒቨርሲቲው በሚያውቀው ዩኒቨርሲቲው የትምህርት ፍቃድ ሰጥቶኝ መጥቼ ተምሬ ከዛ በኋላ ተመልሼ ከእንደገና ከ2018 እዚህ የነበርኩት ከ2016 እስከ 2018 ነበር በስዊዘርላንድ ለመጀመሪያ ዲግሪ፣ ለሁለተኛው ዲግሪ ለማስተርስ ዲግሪው። ከዛ በኋላ ተመልሻለሁ። ከ2018 እስከ 2020 አዲስ አበባ ዩኒቨርሲቲ አገለገልኩኝ። 2020 ላይ ፐርማነንትሊ ወደ ስዊዘርላንድ ሙቭ አረኩ። እዚህ ከመጣሁ በኋላ ቅድም እንዳልኩ ኤኦ ፋውንዴሽን የሚባል በእርግጠኝነት የቀዶ ጥገና ሐኪም በተለይ የኒውሮ ሰርጅኖች፣ ኦርቶፔዲክ ሰርጅኖች፣ ክሬኒዮፌሻል ማክሲሎፌሻል ሰርጅኖች፣ ቬተርነሪ ሰርጅኖች በእርግጠኝነት ሆኖ የማያውቀው ሐኪም ይኖራል የሚል እምነት የለኝም። በጣም ታዋቂ ስመጥር ተቋም ነው። በእነዚህ ዲሲፕሊኖች አካባቢ ጋይድላይኖችን ዴቨሎፕ የሚያደርግ የእውቀት ምንጭ የሆነ ተቋም ነው። ወደዚህ ሙቭ ካርኩ በኋላ በዚህ ተቋም ውስጥ እንግዲህ ሜዲካል አድቫይዘር፣ ክሊኒካል ሳይንቲስት ኤንድ ሳይንቲፊክ አድቫይዘር ሆኜ ያገለግላለሁ። ከየዓለሙ የሚመጡ ሰርጅኖችን ትምህርት እንሰጣለን። ለሰርጅኖቹም ትምህርት በመስጠት የክሊኒካል ሪሰርች ትምህርቶችን በመስጠት እንዲሁ እየሰራሁ እገኛለሁ ማለት ነው። የሶሻል ሳይንሱን አድረስ ለማድረግ ቤዚካሊ የኢንተርናሽናል አፌር ኤንድ ዲፕሎማሲ የተማርኩት ዩኒታር የሚባል ተቋም አለ። የዩናይትድ ኔሽን ዩኒቨርሲቲ ነው። ዩኒታር ብለህ አሁን አብሪቪዬሽን ነው አላስታውሰውም፣ ግን ዩናይትድ ኔሽን ኢንስቲትዩት እዛ ነው የሚለው። እዛ ነው የተማርኩት። ፒኤችዲን ደግሞ በኢንተርናሽናል ሊደርሺፕ ኢንተርናሽናል ኦርጋናይዜሽን ሊደርሺፕ ፓሪስ የሚገኝ ሆራይዘንስ ዩኒቨርሲቲ ከሚባል ዩኒቨርሲቲ ነው የተማርኩት። ምናልባት ቅድም ስታነሳ ስለነበር ወጣቶች የሚያዩ ከሆነ ብዙዎቹን ትምህርቶቼን በከፍተኛ ማዕረግ ነው ያጠናቀቅኩት። አይ ቲንክ ብዙ ያልኩ ይመስለኛል። እንግዲህ እንዳልከው በዋናነት አርስታችን በዚህ በቀይ ባህር አክሰስን በተመለከተ ከታሪክ ከሕግና ከጸጥታ አንጻር ያሉ ነገሮችን በዝርዝር የተመለከትክበትን ጽሁፍ ነው። ግን ዞሮ ዞሮ ደግሞ
ሰዎች ያለፉበት መንገድ ለትውልዱም ባሪያነት የሚታይ ነገር ነው። በዚህ እድሜ በሕክምናም እንደገና በዓለም አቀፍ ግንኙነትም በሁለቱም ፒኤችዲ ደግሞ አሁን በመስክ ላይ ደግሞ በፕሮፌሰርነት የማስተማር ስራ እየሰራህ ነው እና ምናልባት እንግዲህ አሁንም ብዙ ጊዜ እንግዲህ በዚህ በሕክምና ሙያ በተለይ ደግሞ አሁን በዘረዘርከው ይሄ የፊት ገጽታና ጭንቅላት ላይ የሚፈጠር ነገሮችን እሱን የማስተካከል ነገር ምናልባት ከፍተኛ ደረጃ በክፍያም ደረጃ የሚከፈልበት እንደሆነ በተለያየ መንገድ የምንረዳውና የእርካታ ምንጭ ምንድን ነው? ምናልባት በዛ ደረጃ ያንን ነገር ካሳካ በኋላ ደግሞ ወደ ዓለም አቀፍ ግንኙነት ጎደለብኝ ይሄን ነገር ባቅ በሚል ነው ወይስ ምንድን ነው ወደዛ የተገፋው እንደገና? ኤግዛክትሊ አይ ሚን ቱ ቢ ኦነስት እንደምታውቀው የኢትዮጵያን የትምህርት ሲስተም 11ኛ ክፍል ከ10ኛ ክፍል ወደ 11ኛ ክፍል ስታልፍ 11ኛ ክፍል ላይ ወይ ሶሻል ሳይንስ እና ናቹራል ሳይንስ የሚባል ነገር አለ። አንዱ ጋር መግባት ይኖርባል። ኦፍ ኮርስ ሶሻል ማይ ናቹራል ሳይንስ ነው የገባሁት እኔ። አት ሴም ታይም አይ ዋዝ ስሜቴ ምን ነበር? አይ ሚን አይ ዋዝ ጉድ ኦልሶ ሶሻል ሳይንስን ወድ ነበረ። ጂኦግራፊ ሂስትሪ ነው በዛ ጊዜ በጣም ጥሩ ነበርኩኝ። ከዛ ጊዜ ጀምሮ ያው በቃ ተለያየን ማለት ነው የሚል ሁኔታ ነበር። እንግዲህ ጊዜው ሲፈቅድልኝ ስችል ከእንደገና ወደዛ መመለስ ፈለኩኝ። ለዛ ነው ኢንተርናሽናል አፌር ኤንድ ዲፕሎማሲ የተማርኩት። እውነቱን ለመናገር ተጨማሪ ፐርስፔክቲቮችን ከሕክምና ከሳይንስ ከሬል ሃርድ ሳይንስ ነው የተሰማራውበት ሙያ። ከዛ ውጪ ሶፍት ሳይንሱን ሶሻል ሳይንሱን ደግሞ እንዳይ አስችሎኛል ይሄ ትምህርት። እንዲሁ የኢንተርናሽናል ሊደርሺፕም እንደዛው። አመሰግናለሁ። እንግዲህ ሄራውን ያው በአጠቃላይ ራሱ በታሪክ በስፋት ጊዜ በዝርዝር ልንመለስበት እንችላለን። ያው ያነሳቸውም ነገሮች አሉ። እንግዲህ በዚህ የጻፍከውን ጽሁፍ መነሻ በማድረግ ነው በኢትዮጵያ ከሞራል ከህግ የባህር መውጫ እንደገና ታሪካዊ ህጋዊና ፍትሃዊ የሆኑ እንዲሁም ጂኦፖለቲክስ ኦፍ ዘ አተር ኩዌስችን በሚል በጥቅል ነገር ያነሳው ነገር አለና ምናልባት የኢትዮጵያ የባህር በር ጥያቄን በተመለከተ ታሪካዊውን ህጋዊውን የጸጥታና የጂኦግራፊ ሁኔታዎችን መሰረት አድርገን ነውና በዝርዝር ያልክበት ምናልባት ጽሁፍን ባጭሩ ግለጸው ቢባል ወደ ዝርዝሩ እንሄዳለን። ምንድነው በጽሁፍ ላይ ማስተላለፍ የፈለከው ነገር? እንደ ብዙ ኢትዮጵያኖች የኢትዮጵያ ላንድ ሎክድ የመሆኗ ጉዳይ ይቆረቁረኛል እውነቱን ለመናገር። ጭብጡ ምንድነው? አይ ሚን ኢትዮጵያ ለረጅም ጊዜ አክሰስ የነበራት ሀገር ነች፣ ትልቅ ሀገር ነች። ስለዚህ አሁን ያለችበት ሁኔታ ሪሊ የነበረውን ሁኔታ ወደፊት አይ ሚን በኋላ ላይ በዲቴል እንሄዳለን የሚገልጽ አይደለም፣ የሚያስቆጭ ነገር ነው። ስለዚህ አይ ሚን የሚቻለውን ነገር አድርጎ ኢትዮጵያ አክሰስ የምታገኝበትን መንገድ ማፈላለግ ይገባል ከሚል ሀሳብ የመነጨ ነው ሲሳይ። ምናልባት አሁንም ወደ በዝርዝር እንሄድበት። የኢትዮጵያ የቀይ ባህር መውጫ ወይ ደግሞ አክሰስ መሰረቱ ምንድነው? ምንን መሰረት አድርጋ ነው ኢትዮጵያ ቀይ ባህር ይገባታል ሲባል ምንድነው መሰረቷ? ምናልባት እሱን እንደው ግልጽ ብታደርገው። I mean this is historical and moral and for my understanding is also about dignity. ስለዚህ ታሪክን በተመለከተ ታሪክን አስታኮ ሞራልን አስታኮ ዲግኒቲን አስታኮ ክብርን ይገባናል ከሚል እንትን የተነሳ ነው። አይ ሚን I have to be honest እንደ አንድ ኢትዮጵያዊ ይሄ ነገር እንደሚቆረቁረው ኢትዮጵያዊ ነው የጻፍኩት። ግን በተቻለ መጠን አካዳሚክስ እንትን ጠብቄ መረጃን እያቀረብኩ ለመሞገት የሞከርኩበት ሁኔታ ነው ያለው። ምንድነው ታሪካዊ መሰረቱ? አሁን የህግ የምን መልክ እያልክ የምዘረዝረው ነገር አለ። ሁላችንም በተለያየ መንገድ በገባና በተረዳነው መጠን ዝም ብለን የምናነሳቸው ነገሮች አሉ። ደግሞ በደንብ አድርገው በጥልቀት ጉዳዩን መርምረው ፈትሸው የሚያነሱም አካላት አሉና አንተ ታሪካዊ መሰረት ብለህ ኢትዮጵያ ቀይ ባህር አክሰስ ይገባታል ስትል ታሪካዊ መሰረት አድርገህ የተነተንካቸው ነገሮች ምንድን ናቸው? ለማስረዳት እንዲመቸኝ በሚል የኢትዮጵያን ታሪክ
በግርድፉ ለሁለት እከፍለዋለሁ። ከዚህ የኢትዮጵያን ታሪክ አክሰስ ከሬድ ሲ ጋር በተያያዘ ማለት ነው። እና አንደኛው ምንድነው ከፕሪ ሞደርን ሂስትሪ ብዬ ያልኩት እና ከዛ በኋላ ደግሞ ሞደርን ሂስትሪ ብዬ ያልኩት ነው። አይ አም ኖት ሂስቶሪያን ከንባብ ተነስቼ ነው ይሄን የምለው። ሞደርን ሂስትሪ ብዙዎቹ ከአጼ ምኒልክ ወዲህ ያለውን የኢትዮጵያ ሞደርን ሂስትሪ ብለው ይላሉ ትላልቅ ሂስቶሪያንስ። ያን ነው የምወስደው። ከዛ በፊት ደግሞ የነበረው ፕሪ ሞደርን የኢትዮጵያን ሂስትሪ ብዬ ይጠራዋለሁ። እሱን ደግሞ እንዲሁ አንደርስታንድ ለማድረግ እንዲበጅ በሚል የአክሱማይት ኢምፓየር ወይም ኪንግደም የነበረበትን ዘመን ከአክሱም ኢምፓየር መውደቅ በኋላ የነበረ ዘመን ደግሞ የዳይናስቲ ዘመን የዛጌው ዳይናስቲ እስከ ሰሎሞኒክ ዳይናስቲ የነበረው ረጅም ጊዜ እና የኦቶማን ኢምፓየር የተስፋፋበት ዘመን ከዛ ቀጥሎ ደግሞ የአውሮፓውያኖች ኮሎናይዜሽን የተስፋፋበት ዘመን በሚል በአራት እከፍለዋለሁኝ። ከዛ ለመነሳት አሁን የኢትዮጵያን ታሪክ የኢትዮጵያ ታሪክ 2000 ነው 3000 ነው 4000 የሚል የተለያዩ አርጊመንቶች አሉ። አይውድ ስታርት ከአክሱማይት ኢምፓየር ከሚለው ኪንግደም ጀምሮ ከሚለው ነው የምነሳው ነኝ። ስለዚህ የአክሱም ኢምፓየር ከመጀመሪያው ሴንቸሪ ጀምሮ እስከ 10ኛው ሴንቸሪ እስከ 960 ኤዲ ድረስ የነበረ ኢምፓየር ነው። በዛ ኢምፓየር ውስጥ ኪንግደሙ በወቅቱ ከነበረው እና በጣም ትልቅ ኢምፓየር ከነበረው ከሮማን ኢምፓየር ጋር ከኢንዲያን ከአረብ አጎራባቾች ጋር የግብይት ሁኔታ ነበረ። የሚሊተሪ ሁኔታ፣ የኢኮኖሚ ከፍተኛ የሆነ የኢኮኖሚ ግንኙነት ነበር እና ያን ሁኔታ ሲያሳልጥ የነበረው በወደብ ነው። አዶሊስ የሚባል ወደብ የኢትዮጵያ ወደብ የነበረ ኦልሞስት ለ1000 ዓመት አካባቢ ኢትዮጵያ ስትጠቀምበት የነበረው ወደብ ነው ማለት ነው። እንግዲህ የአክሱም ኢምፓየርን የአክሱም ኪንግደም መውደቅን ተከትሎ የመጣው ዛግዌ ዳይናስቲ ነው። ዛግዌ ዳይናስቲ እንግዲህ ቤዚካሊ አክሱምንም ብንመለከት ኖርማሊ አክሱም ኢትሰልፍ ከሬድ ሲ ጋር አክሰስ ቀጥታ የሆነ አክሰስ የነበረው አልነበረም። አክሱም መሬት ነው፣ ግን በአዶሊስ በኩል አክሰስ ያደርግ ነበር። ወደ የአክሱም ኢምፓየር አብቅቶ ወደ ዛግዌ ዳይናስቲ በምንመጣበት ጊዜ ኖርማሊ የኢትዮጵያ ከአክሰስ የነበራትን ርቀት የባሰ አራቀው ወደ መሀል ወደ መሬት ጠጋ ብለን የነበርንበት ሁኔታ ነበር። ያ ነገር ከሬድ ሲ ጋር የነበረን ግንኙነት ግንኙነታችንን ያለዘበበት ሁኔታ ነበር። ያ እንዳለ ሆኖ የአክሱም ኪንግደም ፌል ማድረጉን ተከትሎ at the same time actually but different time period የሮማን ኢምፓየር ፌል ያበቃበት ጊዜ ነበር እና በዛ ወቅት ፈረንጆቹ አንዳንዶቹ ሂስቶሪያንስ ዳርክ ኤጅ ብለው ይሉታል። በኔም አንደርስታንዲንግ ለኢትዮጵያ ከሬድ ሲ ጋር ላላት ቁርኝነት ዳርክ ኤጅ የሚለው ነገር ጀምሯል ብዬ የማምንበት ጊዜ ነው እና የሮማን ኢምፓየር ፌል ሲያደርግ ነው ዳርክ ኤጅ ብለው ያሉት እና እሱ የሮማን ኢምፓየር ፌል ማድረጉን ተከትሎ የሆነው ነገር ምንድነው የሙስሊም ፓወሮች ወደ መድረኩ የመጡበት ኃይል ያገኙበት ወቅት ነበር ማለት ነው። ቱርክን መጥቀስ ይቻላል፣ ኢጅፕትን መጥቀስ ይቻላል እና በዛ ሁኔታ የተፈጠረው ሁኔታ ምንድነው የኮስት ላይኑን በሙሉ የቀይ ባህር ኮስት ላይን በሙስሊም ሱልጣኔት በኦቶማን ቱርክ በኢጅፕት እጅ እንዲወርቅ የሆነበት ወቅት ነበር እና በዚህ ወቅት የነበረን አክሰስ በፈርዞን ፔሪድ ብሎ ማለት ይቻላል ሙሉ ለሙሉ ሎክል የሆነበት ጊዜ አልነበረም። ነገር ግን በኢንዳይሬክትሊ አክሰስ የምናደርግበት ሁኔታ ነበር። ለምሳሌ የኢፋት ሱልጣኔትን ብንመለከት የአዳል ሱልጣኔት፣ የሞቃዲሾ ሱልጣኔት ብለን የምንላቸው
ሱልጣኔቶች በነበሩበት ጊዜ በተለይ በዘይላ በኩል አክሰስ የምናደርግበት ሁኔታ ነበር። ስለዚህ ዲስ ዋዝ በፈር ፔሪድ ብለን የምንለው ወቅት የነበረበት ጊዜ ነው። ከዛ ቀጥሎ የመጣው ጊዜ የኮሎኒያሊስቶች የአውሮፓ ኮሎኒያሊስቶች የተስፋፉበት ጊዜ ነው። አንደኛው ዓላማቸው ቤዚካሊ የመስፋፋቱ አንዱ ዓላማ የቀይ ባህርን አክሰስ መቆጣጠር ነው። ምክንያቱም እንደምታውቀው ለንግድ አውሮፓውያኖቹ በተለይ ከኤዥያ ጋር ላላቸው ግንኙነት የሚጠቀሙበት ኤሪያ ነው። ስለዚህ እሱን ለመቆጣጠር ባደረጉት ጥረት ወይም ጥረት ብሎ ለማለት ይከብዳል። ኤኒዌይስ ያንን ኤሪያ ግብፅ በብሪቴን እጅ፣ ሱዳን እንዲሁ በብሪቴን እጅ፣ ኢጅፕት፣ ኤሪትሪያ አካባቢ ደግሞ በጣሊያን እጅ፣ ጅቡቲ በፈረንሳይ እጅ በመግባት እንግዲህ የኢትዮጵያን ፔሪድ ኦፍ ባፈር ዞን ብዬ የምለውን ቤዚካሊ ኮሎኒያሊስቶች በያዙበት ጊዜ ሙሉ ለሙሉ ያቋረጡበት ሁኔታ አለ። ግን እስከዚህ ጊዜ ድረስ እንግዲህ እስከ ናው የኢትዮጵያ ሞደርን ሂስትሪ የሚጀምርበት ወቅት ነው። እንደምታውቀው አፄ ዮሐንስ አንዳንዶች ከምኒልክ ይጀምራሉ፣ አንዳንዶች ከፋሲለደስ ይጀምራሉ። የሆነ ሆኖ አፄ ዮሐንስ የተሻላቸውን ጥረት አድርገዋል። ሰማው አክሰስ ለማድረግ ጦርነቶችን አካሂደዋል፣ ምን ብለዋል። ከዛ በኋላ ደግሞ የቀጠሉት ምኒልክ ናቸው። እሳቸውም ቢሆኑ ሙሉ ለሙሉ ሎክድ ሆኗል በዛ ወቅት። ግን የጳውሎስ ኞኞን የደብዳቤዎች ስብስብ አይተው እንደሆነ ለዩኬ ኩዊን ደብዳቤ ይላላኩ ነበር እና ኮሪደር እንዲያገኙ ዲፕሎማሲያዊ ጥረቶችን ያደርጉበት የነበረ ወቅት ነው እና ቤዚካሊ ኦል ኦቨር ሂስቶሪውን እንግዲህ ከፕሪሞደርን ወደ ሞደርን ሂስትሪ በሙሉ ስንመለከተው ኢትዮጵያ በአንድም መጀመሪያ በቀደመው ዘመን ለብዙ ዓመታት ለብዙ አትሊስት ለ1000 ዓመት በዲዩሪንግ አክሱማይት ኢምፓየር ኦን ያደረገችበት ከዛ በኋላ ደግሞ ኢንዳይሬክትሊም ቢሆን አክሰስ ስታደርግ የነበረበት ወቅት ነበረ። ሙሉ ለሙሉ ተዘጋ ተብሎ ሊታሰብበት ሊባል የሚችልበት ወቅት የጣሊያን ጊዜ ነው። በዛም ጊዜም የነበሩ መሪዎች ሰማው ጥረቶችን ያረጉ እንደነበር የባለቤትነት የሌልነት ስሜት የነበረበት ወቅት እንደነበረ እንደ ማስረጃ ማቅረብ ይቻላል። እንግዲህ ከታሪክ አንጻር ያለው ነገር በዛ ደረጃ ላይ ከሄደ በኋላ ብዙ ጊዜ የሚነሳው ኢትዮጵያ በ1888 ከዚህ የጣሊያን ወረራ ወቅት ጣሊያንን አሸንፋ አድዋ ላይ ድል ባደረገችበት ወቅት አፄ ምኒልክ ገፍተው ሄደው ኤርትራን ጭምር መቆጣጠር ነበረባቸው። ያለመደረጉ የፈጠረው ክፍተት የሚሉ የሚነሱ ነገሮች አሉ። ምናልባት እንግዲህ ያው ሂስቶሪያን አይደለህም፣ ግን ታሪክን ከማንበብ አንጻርና ጉዳዩን ለመተንተን በምትሄድበት መንገድ ላይ በዛ በኩል ያለ ግንዛቤ ወይ ደግሞ መረጃ መረዳት ምንድን ነው? እውነት ነው። አፄ ምኒልክ የሚችሉትን አድርገዋል። ይሄ የኔ መረዳት ነው፣ የኔ ንባብ ነው። በብዙ ምክንያቶች ከዛ በላይ መግፋት የቻሉበት ሁኔታ አልነበረም። ያ ኦፍኮርስ ችለው ጣሊያንን ሙሉ ለሙሉ አስለቅቀው ቢሆን ነገሮች የሚቀየሩበት ሁኔታ ነበር። ቤዚካሊ እነዚህ ሁኔታዎችንም ኋላ ላይ ለማንሳት እወዳለሁ። በየዘመኑ የነበሩ ኦፖርቹኒቲዎች ነበሩ እና አንደኛ በምኒልክ ጊዜ this would be good opportunity፣ ነገር ግን በብዙ ምክንያቶች ያንን ማድረግ አልቻሉም። ግን ከዛም በኋላ ያንን ማሳካት ሳይችሉ ቢቀሩም አልተውም። ደብዳቤዎቻቸውን የምንመለከት ከሆነ ጥረት ያደረጉ እንደነበር መረዳት እንችላለን። አትሊስት ኮሪደር ማግኘት እንደሚገባቸው ያምኑ እንደነበረ የኢትዮጵያ ደብዳቤዎቹን ልታያቸው ትችላለህ። የጳውሎስ መጽሐፍ ላይ የኛ የሆኑ እንትኖችን ተከልክለን ቢያንስ የኮሪደር አክሰስ እንዲሰጠን ብለው ይጠይቃሉ። አይ ቲንክ ለምን እዛ አልሄዱም የሚለው ብዙ ፋክተሮች አሉ። በእኔ መረዳት ግን
ማኔጅ አላደረጉም። እሱ የፈጠረው ችግር አለ ዴፊኒትሊ። ምናልባት ፕሮፌሰር ሄሮን እንግዲህ ከዚህ የ1888 አድዋ ድል በኋላ ቢሄዱ የሚል በሌላ ወገን የሚነሳው ነገር እጃቸው ላይ ያሉትን ድል ሁሉ ማጣት እድላቸው ሰፊ ነበር። ምክንያቱም ከመሀል ሀገር እስከ አድዋ ድረስ የተጓዘ ኃይል ከሰለጠነ ኃይል ጋር ነው ግብ ግብ የገጠመው። ያንን ካሸነፈ በኋላ ተጨማሪ መሬት ወይ ደግሞ ወደ ቀይ ባህር ሊሄድ ቢል በእጁ የያዘውንም የማጣትና ሙሉ ሙሉ ኢትዮጵያ በቅኝ ግዛት የመውደቅ እድሏ ሰፊ ነው ብለው የሚከራከሩ አሉ። እና አፄ ምኒልክ በዛ ወቅት የሄዱበት መንገድ ጥበብ የተሞላበት ነው ብሎ በዛ መንገድ በአውንታ የሚያነሱ አሉ። በሌላ በኩል ደግሞ ያኔ ሄደው ቢሆን ኖሮ በማለት የሚቆጩም አሉ። እሱ እንግዲህ ያው ባለው በመረዳት ላይ የሚመረኮዘ ነው። እንግዲህ ከታሪክ አንጻር ያለውን ነገር ዘርዝራል። ኢትዮጵያ ለቀይ ባህር ያላትን ቅርበት፣ በቀይ ባህር ባለቤትነቱ ወይ ደግሞ ተጠቃሚ የነበረችበት ሁኔታ እንዴት እየተደረገ እየተገፋች በኋላ ላይ እንደወጣች አንስታል። ከዛ በኋላ ደግሞ የአፄ ምኒልክ ስርዓት ወይ ደግሞ ከአፄ ምኒልክ ወደ ኢያሱ ወደ ዘውዲቱ እያለን አፄ ኃይለሥላሴ ጋር ሲደርስ ደግሞ ኢትዮጵያ መልሳም የባህር አክሰስ ማግኘት የምትችልበት ሁኔታ ተፈጥሮ ነበርና እሱን አካባቢ ያለውን ነገር አንሳውና ከህግ አንጻር ደግሞ ያሉ ነገሮች ላይ እንሄዳለን። እውነት ነው። አይ ሚን እንዳልኩት ኦፖርቹኒቲዎች ነበሩ። ወደኋላ ተመልሰን በዮሐንስ ጊዜ ይሄ ቢሆን ያው ባይሆን ኖሮ ምናልባት ብለን የምንላቸው በሚኒሊክም ጊዜ ገፍተው የሄዱ ቢሆን ኖሮ ተብሎ ቁጭት የሚነሳባቸው ጉዳዮች አሉ። ግን ያ ብዙ ምክንያቶች አሉ እንደጠቀስከው። ወደ ኃይለሥላሴ ስንመጣ ኃይለሥላሴ እንግዲህ በጣም ተጽዕኖ ፈጣሪ ሰው ነበሩ። ከዌስተርኖች ጋር በጣም ጥሩ ግንኙነት ነበራቸው እና ጣሊያን ኤሪትሪያን የተቆጣጠረችው ከ1985 እስከ 41 አካባቢ ነው በፈረንጆቹ። እንግዲህ ከዛ ቁጥጥር በኋላ በዓለም ጦርነት ላይ ድል ስለተነሳች ወይም ብሪቴን አሸንፋ ስለነበር ከእንደገና ከጣሊያኖች ላይ ኤሪትሪያን ለማስተዳደር እንግሊዞች እንደወሰዱ ይታወቃል። እንግሊዞችም ወደ 10 ዓመት አካባቢ እንትን አረጉ፣ ማኔጅ አረጉ የኤሪትሪያን ጉዳይ። ከዚህ በኋላ ነው እንግዲህ ቤዚካሊ አንዱ በጣም ፕሮባብሊ በጣም የሚያስቆጭ ኦፖርቹኒቲ የመጣው ማለት ነው። ካልተሳሳትኩ በ1950 አካባቢ ነው የዩናይትድ ኔሽን የኤሪትሪያን ጉዳይ እንዴት አድርገን ማኔጅ እናድርገው፣ ምክንያቱም የዛኔ የቀኝ ግዛት ጉዳዮች እያበቁ የነበሩበት ወቅት ነው። በምን መንገድ ማኔጅ ማድረግ ይኖርብናል ብሎ የተለያዩ ሀሳቦች አንስተዋል። አንደኛው ሀሳብ ኤሪትሪያን ኢንዲፔንደንት ማድረግ ነው ፍሮም ዘ ቢጊኒንግ። ሌላኛው ሀሳብ ደግሞ የኢትዮጵያ ሙሉ አካል ማድረግ ነው። ሌላኛው ደግሞ የተነሳው ሀሳብ ፌዴሬት እንዲያደርጉ የሚል ሀሳብ ነው የተነሳው። ዋናው አዲስ ፖይንት ሌተሮን በኋላ ላይም ለአንድ አርጊመንት ማነሳው ነገር ምንድን ነው? አንደኛው የዩናይትድ ኔሽን አርጊመንት አሚን መጨረሻ ላይ እንትን ያደርጉት ከኢትዮጵያ ጋር ፌዴሬት ማድረግ የሚለውን ነው የወሰኑት። በዛ ምክንያት በ1952 እየሰማኝ ነው? ይሰማል። ቀጥል። ኦኬ። በ1952 ፌዴሬት አድርገዋል ማለት ነው ኢትዮጵያና ኤሪትሪያ። እና በዛ ወቅት አንደኛው አርጊመንት ምንድን ነበር? ሁለት ብዬ ልላቸው እችላለሁ። አንደኛው ኤርትራ በዛ ወቅት በጣም አርጊመንቱ ምንድነው? ትንሽ ሀገር ነች፣ የቀይ ባህርን ኃላፊነት ለዚች ሀገር መስጠት አንችልም፣ ተገቢ አይሆንም፣ ኢትዮጵያ ትልቅ ሀገር ነው። ስለዚህ ከኢትዮጵያ ጋር ፌዴሬት ቢያደርጉ እና ኢትዮጵያ የቀይ ባህርን ደህንነት እንድጠብቅ ብናደርግ ለቀጠናው ይጠቅማል የሚል ነው አንዱ አርጊመንት። ሌላኛው አርጊመንት ደግሞ ቬሪ ቤዚክ አርጊመንት ኢትዮጵያ የሂስቶሪካል ግንኙነት የኢኮኖሚ ግንኙነት ከቀይ ባህር ጋር የነበራት ሀገር ነች። ስለዚህ እንደዚህ አይነት ክሌም አላት ኢትዮጵያ። ስለዚህ ይህንን ክሌም ለመመለስ ፌዴሬት ማድረግ ይገባል ብለው ሌላኛው አርጊመንት እሱ ነው፣ ፌዴሬሽን ፎርም የሆነበት ማለት ነው። እና በዛም መንገድ ፌዴሬሽን ፎርም ሆነ which was
ፋይን ፌዴሬሽኑ ለኦልሞስት አይ ቲንክ እስከ 1952 እስከ 62 አካባቢ ወደ ኦልሞስት ወደ 10 ዓመት አካባቢ ቆይቷል። ከዛ በኋላ ፌዴሬሽን ኃይለሥላሴ ፌዴሬሽኑ አፍርሰው አንድ አኔክሴሽን ብሎ ለማለት ብቻ እንደሆነ አላውቅም። ለማንኛውም ፌዴሬሽኑ ፈርሶ እንደ አንድ ሀገር እንደ ኢትዮጵያ ከኢትዮጵያ ውስጥ ያሉ ሀገሮች ሀገር እንዳንዱ ሀገር አውቶኖመስ ነበረች በፌዴሬሽኑ ጊዜ። ያ ነገር እንዲሆን ሆኗል ማለት ነው። አይ ቲንክ ዳትስ ቬሪ ክሪቲካል ፖይንት። ያው ሌላው የኢትዮጵያ ክፍል አህዳዊ ወይ ደግሞ ዩኒታሪ ስቴት ነበር። ኤርትራንም ከፌዴሬሽኑ አውጥተው የዛው የአህዳዊ ክፍል አካል አደረጓት አይደለ የሆነው? የተቀረው የኢትዮጵያ አካል ነው ያደርጓቸው። ያ አይ ቲንክ ቁጣን ቀስቅሷል። አሚን እንደምትረዳው አንዳንዴ ቀኝ ግዛት ድሮባኮች አሉት፣ መጥፎ ጎኖች አሉት። ኦፍ ኮርስ አይ ዶንት ዊሽ አም ፕራውድ ዳት ዊ አር ኖት በእንደዚህ አይነት ሁኔታ ውስጥ አለማለፋችን ኢትዮጵያ በጣም 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 ከሚያኮራኝ ታሪካችን ግንባር ቀደሙ ነው ብዬ ልል እችላለሁ። ግን እንደዛም ሆኖ በቀኝ ግዛት ከመገዛት ጋር የሚመጡ አድቫንቴጆች አሉ። አንደኛው አድቫንቴጅ ምንድነው? አሚን አትሊስት ፖለቲካ በኤክስፖዠር በመሳሰሉት ነገሮች የመንቃት ጉዳይ ነበርና በዛን ጊዜ የነበሩ አሚን ኤርትራውያኖች ብዙ ግሩፖች ያንን ሁኔታ መቀበል አልፈለጉም። ምክንያቱም የተቀረው ኢትዮጵያ አሚን አትሊስት በእነሱ እምነት የተቀረው ኢትዮጵያ ውስጥ ነፃነት አልነበረም ብለው ያምናሉ። ስለዚህ በዛ ውስጥ መጨፍለቅ ይኖርብናል የለብንም በሚል ተቃውሞ ተነስቷል ማለት ነው። ስለዚህ ያ ተቃውሞ ነው እንግዲህ ጊዜ ወስዶ አድጎ 1993 አካባቢ ኤርትራ ኢንዲፔንደንት እንድትሆን ምክንያት የሆነው ማለት ነው። ያው እንግዲህ ምናልባት ፌዴሬሽኑ ሲፈርስ ልክ አሁን ቅድም ያልከው ነገር ነው። በቅኝ ያለመገዛት በጣም ምንም ጥያቄ ውስጥ የማይገባ ነገር፣ ለውድድርም የማይቀርብ ነገር ነው። ግን የሆነ ኢትዮጵያ አካል በቅኝ ግዛት ውስጥ ነበር። ያን የኢትዮጵያ አካል ከቅኝ ግዛት ነፃ ከወጣ በኋላ በቅኝ ግዛት ወቅት ያገኘ የነበራቸው መብት አለ የተወሰነ ደረጃ ማለት ያው በቅኝ ተገዢ ብዙ ነገር ያጣል። ግን በሌላ በኩል ደግሞ ከነፃነት አንጻር ነፃ ሚዲያ ምናምን የሚባሉ የሚታዩ ነገሮች ነበሩ። ንጉሱ ፌዴሬሽኑን ሲያፈርሱ ኢትዮጵያ ውስጥ ያለው ለሌላው ኢትዮጵያ ያለውን ለኤርትራ የተከለከለ ነገር የለም። ግን ኤርትራ ውስጥ ያለውን ነፃነት ደግሞ ወደ ኢትዮጵያ ሌላውን ኢትዮጵያዊ ተመሳሳይ ነገር ሰጥተው ሁሉንም ወደ አንድ ማምጣት ቢችሉ ኖሮ ይሄ ነገር አይፈጠርም የሚል መከራከሪያም አለ። ዞሮ ዞሮ ኤርትራ ነፃነት ነበር፣ የምንድነው የሚዲያ የምናምን ነፃነት ነበር። ኢትዮጵያ ውስጥ ደግሞ ያ ነፃነት አልነበረም። ኤርትራኖቹም የኤርትራ ተወላጆች ያ መብታችን ተገፈፈ ብለው የነፃነት ትግል ወደ ማድረግ ነው እንግዲህ የሄዱት። እዛ ጋር የተፈጠሩ ክፍተቶችን በንጉሱ ማረም ይችሉ ነበር ወይ? የነበር ሁኔታ ይፈቅድ ነበር ወይ? እንግዲህ ዛሬ ላይ ሆኖ አንዳንድ ነገር ለመወሰን ሊያስቸግር ይችላልና ከዛ በኋላ እንግዲህ እንዳልከው የኤርትራ የነፃነት ትግል ተጀመረ በ1983 በእኛ በነሱ ማለት በአውሮፓውያኖቹ በ1991 ኤርትራ ነፃ ወጣች ተባለ። እንግዲህ እዛ ጋር ነው አሁን የቆምከው? ኤግዛክትሊ አይ ቲንክ አይ ሚን ከነፃ ከመውጣቷ በፊት አይ ሚን የኃይለ ሥላሴ መንግስት ካበቃ በኋላ ደርግም በመሀል ነበር። በዛ ወቅትም አይ ሚን የተራዘመ ጦርነት ነው የተደረገው። እንግዲህ በኃይለ ሥላሴ ጊዜ አይ ሚን የሙስሊሞች እንቅስቃሴ ነበር። ኖርማሊ የክርስቲያን ኪንግደም ብለው ነው የሚጠሩት። አይ ሚን ኃይለ ሥላሴ እንደምታውቀው which is ሌላው አንዱ የመገፋት ስሜት ያሳደረ ጉዳይ ነው ኤሪትሪያ ውስጥ። ኤኒዌይስ 13 ዓመታት አካባቢ ነው እንግዲህ ይሄ እንቅስቃሴ ሲደረግ የነበረው። ከዛ በኋላ የደርግ መንግስት ነው የመጣው። የደርግ መንግስትም በተለየ መንገድ መሄድ አልቻለም። አይ ሚን ሌላው በጣም እውነቱን ለመናገር የሚያስቆጨኝ ነገር ሌላው ይሄ ነው። አይ ሚን ሁኔታዎችን በአግባቡ ለመረዳት አለመቻል በጣም ያስቆጫል። አይ ሚን እንደምታውቀው ኃይለ ሥላሴ በጣም ትልቅ ስም ያላቸው ትልቅ ተጽዕኖ የነበራቸው ሰው ናቸው። ሁኔታዎችን በሚገባ አናላይዝ ያደርጉ ወደፊት ያለውን ሊመጣ የሚችለውን ነገር ሪሊ ለማየት የሞከሩ ቢሆን ኖሮ አይ ሚን ኤሪትሪያ ሀገር ብትሆንም የኢትዮጵያን ጥቅም ማስከበር የሚችሉበት ሰፊ እድል ነበራቸው። ለምሳሌ ፌዴሬሽኑ ማፍረስ አልነበረባቸው ነው ወይስ ምን ማድረግ ነበረባቸው? አይ ቲንክ አንተ ያነሳው አርጊመንት ትክክል ነው። አይ ሚን ፌዴሬሽኑ መፍረስ አልነበረበትም።
ፌዴሬሽኑ መፍረስ አልነበረበትም። ጊዜ መውሰድ ነበረባቸው። ግልጽ ነው። ኤሪትሪያን ፌዴሬሽኑ ከመፍረሱ በፊትም የነበሩ እንቅስቃሴዎች አሉ ኤርትራ ውስጥ የንጉሱን አገዛዝ በመቃወም በተለይ ሙስሊሞች ትሪት የሚደረጉበት መንገድ ተገቢ እንዳልነበር እና እንቅስቃሴዎች ነበሩ። ስለዚህ ፌዴሬሽኑ ቱ አርሊ ለኔ ጊዜ ወስዶ ለውጦችን ኢትዮጵያ ውስጥ የተቀረው ኢትዮጵያ ውስጥም መጠነኛ ለውጦችን አድርጎ ከዛ በኋላ ፌዴሬሽኑን ለማፍረስ የተደረገበት በእሱም በስምምነት ቢያደርጉት የተሻለ ይሆን ነበረ። ስለዚህ አይ ቲንክ ፌዴሬሽኑ መፍረስ ጥፋት ነው ብዬ ባይነኝ። ከዛ እንግዲህ ደርግ ነው ቀጥሎ እንትኑን የወሰደው። አይ ሚን ደርግ ለሀገር ባለው ቅንነት ለድንበር ለኢትዮጵያ ብሔራዊ ጥቅም ባለው ቅንነት አይ ነው የሚታማ አይመስለኝም። ቱ ቢ ኦነስትሊ ነው የምናገረው። አይ ቲንክ አይ ሚን መረዳት የቻሉበት በቂ አልነበረም። በተረዱበት መንገድ ብዙ ለመሄድ ችለዋል። ለእኔ አም ቬሪ ክሪቲካል ኦልሶ በደርግ ጊዜ ማለት ነው 13 ዓመት ተዋግተዋል። ከእንደገና ደግሞ ደርግ ራሱ 17 ዓመት ተዋግተዋል። አትሊስት ሰምዌን ሚድዌይ ላይ ከትልቅ ሰዎች ጋር የመስራት እድል ነበረው ደርግ። ለምሳሌ ማነው የሜሶን መሪ የነበረው ኃይሌ ፊዳ ኤግዛክትሊ ያው ጦርነቱን አቁሞ ነገሮችን በንግግር ለመፍታት የኢትዮጵያን የሰፊውን የኢትዮጵያ ጥቅም ለማስከበር የሚደረጉ ሁኔታዎች እንዲኖሩ ምክሮችን የሰነዘሩበት ወቅት ነበረ። አይ ሚን the other important thing ዛሬም ከነገም በኋላ ያሉ መንግስቶች ግንዛቤ ውስጥ ማስገባት ይኖርባቸዋል ብዬ የምለው አንድ የሬበል እንቅስቃሴ ካለ በተለይ ይሄ እንቅስቃሴ የአገር ጫፍ ላይ ከሆነና ከሌሎች ሀገር ጋር ኮሚኒኬት ማድረግ እድል የሚኖረው ከሆነ እንደዚህ አይነቱን እንቅስቃሴ በቀላሉ ማኔጅ ለማድረግ በጣም ይከብዳል። አይ ሚን ጥናቶች አሉ ቤዚካሊ ፈለከውን ያህል የሚሊተሪ ፓወር ቢኖር እንደዚህ አይነት ሬበል ኮምፔር አድርገውት ነው አንድ ጥናት ማስታውሰው መሀል ሀገር አካባቢ ያለ የሬበል እንቅስቃሴና ከሌሎች ሀገሮች ጋር አክሰስ የማድረግ የመገናኘት እድል ያላቸው የሬበል እንቅስቃሴዎች ብዙዎቹ ከሌሎች ሀገር ጋር የመገናኘት አክሰስ ያላቸው ሬበል እንቅስቃሴዎች መንግስትን የሴንትራል መንግስትን የሚፈታተኑበት የጣሉበት የቀየሩበት ሁኔታዎች ነበሩ እና አይ ሚን በዚህ ሁኔታም ይሄ እውነት ነበረ። አክሰስ አላቸው። የፈለከውን አይነት ሚሊተሪ ይዘህ ሄደ በደበደብ ጊዜ ወጥተው የሚሄዱበት ጊዜ አለ። ሌሎች ሀገሮች ሚሊተሪ የሚሰጧቸው አቅም የሚሰጧቸውበት ሁኔታ አለ እና ነገሮች በጣም አስቸጋሪ ናቸው። አትሊስት አይ ሚን ኃይለ ሥላሴ 13 ዓመት ተዋጉ። ደርግ ደግሞ አትሊስት 10 ዓመት ከተዋጋ በኋላ አይ ቲንክ ነገሮችን ለማየት የቻለ ቢሆን ኖሮ አሁንም አይ ሚን ኤርትራ ኢንዲፔንደንት መሆን እንፈልጋለን ብለው ቢሉ እንኳን የኢትዮጵያን ጥቅም ብሔራዊ ጥቅም ማስጠበቅ የሚቻልበት እድል ነበረ። አይ ቲንክ በዛው ይሄም እድል እንደዚሁ የባከነበት ሁኔታ ነው ያለው። በእውነት አንዱ የሚያስቆጭ ነገር ነው ብዬ ነው ማምነው በእኔ እምነት። ከዛ በኋላ ነው እንግዲህ ቲፒኤልኤፍ እና የኤርትራ ቡድን እንትን የተቆጣጠረው ሀገር የተቆጣጠሩት እንግዲህ እንደምታውቀው እውነቱን ለመናገር በጣም የሚገርም አይ ሚን ሪሊ ወደ ግራም ወደ ቀኝም ወደ ላይ ወርታች ባወጣ አንድ ኢትዮጵያን የሚመራ አካል አንድ የኢትዮጵያዊ መሪ ወይም ቡድን ጀስት እንደዚህ አይነት ይህን የመሰለ ሁኔታ አሳልፎ ለሌላ ጉዳይ የሰጠበት ምክንያት በጣም የሚያስቆጭ ነው። በጣም አንዳንዴ የሚያናድር ነው፣ የሚያበሽቅ ነው። ግን ያ ነገር ሆኗል። which is I mean ይህንን ዲል for that matter my argument again here ይሄ ዲል I mean ለኤርትራ ይጠቅማል የሚል እምነት የለኝም። ይሄንን መገንዘብ ይኖርባቸው ነበር የሚል እምነት አለኝ። የኤርትራን ሰዎች ማለት ነው። አይ ሚን የሚደራደሩት የዛሬው ፕሬዚዳንት ኢሳያስ ከነበሩ አይ ቲንክ መገመት እንችላለን ዋናው አክተር እሳቸው ነው የሚሆኑት። በእኛ በኩል አቶ መለስ ዜናዊ ናቸው የሚሆኑት። እንደዚህ አይነት ዲል ውስጥ በሚገቡበት ጊዜ
አይ ሚን ኢሳያስ ፎር ቫሪየስ በብዙ ምክንያቶች አቶ መለስ ዜናዊ እንትን ለማድረግ ለመልቀቅ የፈለጉ ቢሆንም አይ ቲንክ ማናቸው ፕሬዚደንት ኢሳያስ ይሄን ነገር ዝም ብለው ሊያዩት ይገባል ብዬ አላምንም። ምክንያቱም it doesn't work out that way የሆነ ጊዜ የሆነ ጀነሬሽን ይሄን ጥያቄ እንደሚያነሳ ምንም የሚያጠራጥር ጉዳይ አይደለም። ስለዚህ ያ ደግሞ አይ ሚን ኢንተርናሽናል ሪሌሽን ዲፕሎማሲ ላይ ስታጠና የሆነ ባላንስ ኦፍ ፓወር ወይም ፓወር ፖለቲክስ የሚባል ጉዳይ አለ እና ኔቸር ኦፍ ፓወር ሎ የሚባል ነገር አለ እና አንፎርቹኔትሊ አይ ሚን እኔ አንዳንዴ ወይ ኢትዮጵያ ኤርትራ ሆና ኤርትራ ደግሞ ኢትዮጵያ ብትሆን ብዬ እላለሁ። ምክንያቱም ባልተገባ መንገድ እንትኑን ያጣ ሀብቱን ያጣው ትንሹ ቢሆን ትልቁን አምጣ ብሎ ወደ ሌላ አተካራ ገብቶ ጦርነት ገብቶ ምናምን እንደዚህ አይነት ነገር ውስጥ አይሆንም። የሚሆንበት እድል በጣም ሬር ነው። አሁን አንፎርቹኔትሊ ዚያደር ወይ ስለዚህ የጊዜ ጉዳይ ነው። የጊዜ ጉዳይ ካልሆነ በስተቀር ኢትዮጵያኖች ይህንን ዝም ብለው ያሉ የሚል እምነት የለኝም። ፕሮፌሰር ሄሮን እንግዲህ ወደሱ እንመጣለን። አሁን እስከ ንጉሱ ያለውን ነገር ዝርዝር ሄድን። ከዛ በኋላ የደርግ መንግስት መጣ። የደርግ መንግስት በሀገራዊ ዓላማው ላይ የሚታማ አይደለም። ነገር ግን ደግሞ 13 ዓመት በንጉሱ ጊዜ ውጊያ ነበር። ከዛ በኋላ ከሱ ጋር ደግሞ ከ10 ዓመት በላይ ቀጠለ። የሆነ ቦታ ላይ ቆም ብሎ ሁኔታዎችን ገምግሞ ቢሆን ገና ሳይፈርስ በሙሉ አቅም ላይ ባለበት ሁኔታ ውስጥ ቢደራደር ኖሮ የኢትዮጵያን ጥቅም ማስጠበቅ ይችል ነበር የሚል ነገር አንስታልና ምናልባት ያ ኢትዮጵያ ውስጥ የደርግ መንግስት ሁሉንም አገኛለሁ ሲል ሁሉንም ነገር ከሚያጣ ምናልባት በድርድር ያው ለመደራደርም በጥሩ ቁመና ላይ ስትሆን የመደራደር አቅም ከፍ ሲል የምጠይቀው ነገር የማግኘት ሌላው ደግሞ የሚጠይቀውን ሁሉ እንዳያገኝ ለማድረግ የሚያለን እድል ሰፊ ነውና ምናልባት እዛ ላይ ምን ማድረግ ይቻል ነበር? ምናልባት ሁሉንም ነገር የደርግ መንግስት ባያገኝ የሆነ ወቅት ላይ ድርድር ላይ ቢገባ ኖሮ ምን ማድረግ ይችል ነበር ከኢትዮጵያ ጥቅም አንጻር? አሚን የደርግ መንግስት ድሮ በዛ ወቅት የሚንቀሳቀሱ ኃይሎችን ገንጣዮች ነው የሚለው እና አሚን ሊገነጠሉ እንደሆነ ኦብቪየስ አሚን ብዙ ታሪክ ውስጥ የማይታረሙ አይደሉም ባይ አይደለም ሊታረሙ የሚችሉ ጉዳዮች ነበሩ። ነገር ግን እዛ ሁኔታ ላይ የደረሰበት ሁኔታ ነው። ረጅም ጊዜ ለተራዘመ ጊዜ የጦርነት አድርገዋል፣ ትግል አድርገዋል። ስለዚህ at some point ዌል ኢንዲፔንደንት እንሆናለን ብለው ካሉ ኢንዲፔንደንት መሆናቸውን እኔ በዛ ቦታ ብሆን ለመቀበል እገደዳለሁ። at the same time ደግሞ የኢትዮጵያን ብሔራዊ ጥቅም የሚጠበቅበትን ሁኔታ ለማስጠበቅ ሞክራለሁ። አትሊስት የኢትዮጵያ አክሰስ እንዲኖራት ማስቻል ይችል ነበር። ምክንያቱም ፓወር አቅም ነበረው። they were rebels። የኢትዮጵያ ደግሞ መንግስት ነው። ከብዙ መንግስቶች ጋር የሚገናኝ ዲፕሎማሲ መስራት የሚችል አቅም ያለው መንግስት ነበር። መጨረሻ ላይ ነው ሁኔታዎች እየተበላሹ ከእጁ እየወጣ ሁሉንም ነገር ያጣንበት ሁኔታ የተፈጠረው ማለት ነው። እንግዲህ ምናልባት ያው እንደምትለው ያው በግል እዛ ላይ አይነገርም ኢትዮጵያ አሰብን ማግኘት የምትችልበት እድል ይኖር ነበር። በእርግጠኝነት ነው። ምናልባት ምንም ያጠራጥር ነገር አይመስለኝም። የደርግ መንግስት ወደ ስልጣን ሲመጣ በተለይ ሶማሊያ ወረራ በነበረበት ወቅት የኤርትራ አማጽያን አስመራ ከተማን በ5 ኪሎ ሜትር ርቀት ላይ ከበው ነበር። ይሄ እንግዲህ በ60ዎቹ መጨረሻ ወይ በ70ዎቹ መጀመሪያ የነበረ ክስተት ነው። ከዛ በኋላ የሰሜኑ ድል በምስራቁ ድል በሰሜን ይደገማል ብሎ የደርግ መንግስት ወደዛ ሄዶ ከአስመራ ዙሪያ አውጥቶ ወደ ናቅፋ ነው የሸኛቸውና ያንን ሁኔታ ካስታወሱ አሁንም በየትኛውም ሁኔታ የደርግ መንግስት ደግሞ እንደገና ተጠናክሮ ብዙ ነገሮችን ለመለወጥ ያለው እድል ሰፊ ነው ብለው ስለሚያምኑ ሁሉንም ነገር ከሚያጡ ለኢትዮጵያ የቀይ ባህር አክሰስ ወይ ደግሞ በአሰብ በኩል ያን እድል የመስጠት እድላቸው ምንም አያጠራጠርም ሰፊ ነበር ተብሎ ይታመናል። የደርግ መንግስት ያን ይዞ ቢሆን ኖሮ ምናልባትም የኢትዮጵያና ኤርትራ አንድነትን በአጭር ጊዜ ውስጥ ደግሞ ለማምጣት ያለው እድል ሰፊ ነው። ኢትዮጵያ ምንድነው የአሰብ ወደብን የምታገኝበት ከሆነ በኤርትራም በኩል የምጽዋ ወደብ አለ።
ስለዚህ በመሃል የተፈጠሩ ነገሮችን በጊዜ ሂደት ውስጥ ቀስ እያለ እየለሰለሰ ሄዶ በንግግር በውይይት አንድ ሀገር ለመሆን ያላቸው እድል ሰፊ ነው። እንዳሁኑ በእርስ በርስ የመፋጠጥ ሁኔታ አይኖርም። የኢትዮጵያ አሁን እንዳልከው ትልቅ ሀገር ሆኖ የባህር አክሰስ የሌለው ሁሉ ነገር ያጣ መሆኑ ሄዶ የሆነ ቦታ ላይ የሚፈነዳ ነው። አቶ መለስም አቶ ኢሳያስም ይሄን ያኔውኑ መገንዘብ ነበረባቸው የሚል ነገር ነው። የማይቀር ነገር እንደሆነ አንስታልና እዛ ጋር እንግዲህ ደግሞ ሌላ ያነሳው የታሪካዊ ሂደቱን አለፍ የህግ ጉዳይ ነው። እንግዲህ ኤርትራና ኢትዮጵያ ህወሓት አዲስ አበባን ህዝባዊ ግንባር ወይ ደግሞ በወቅቱ ሻዕቢያ ህዝባዊ ግንባር ነው የሚባለው እሱ አስመራን ተቆጣጠሩ። ከዛ በኋላ የኢትዮጵያ ውስጥ ሽግግር መንግስት እዛም ኢትዮጵያ ውስጥ ጊዜያዊ መንግስት በኋላም የሽግግር ኤርትራ ውስጥ ደግሞ ጊዜያዊ መንግስት ተመሰረተ። የሪፈረንደሙ ሂደት እዚህ ጋር እንግዲህ ምናልባት ከህግ አንጻር የምታነሳቸው ነገሮች አሉና ምን ነበር እዚህ ጋር በኢትዮጵያ በኩል በአጠቃላይም ከህግ አንጻር ኢትዮጵያ ውስጥ መጠየቅ ያለባት ነገሮች ምንድናቸው? እዚህ ጋር ያሉ ነገሮች ምናልባት አጠቃላይ ጉዳይ በጽሁፍም ያነሳው ነገር አለ። እስቲ በዝርዝር ተመልከተው። አይ ሚን እንዳልከው ነው። ኢትዮጵያ ትልቅ ሀገር ነው። ኤሪትሪያ ኦፍ ኮርስ ኢንዲፔንደንት ሆኑ የኢትዮጵያ አይ ሚን ይሄን የሚያክል ውሳኔ ሲወሰን ሁለቱም አካል ኮንሰንት ስምምነት ሊኖራቸው ይገባል። አንደኛ በወቅቱ የነበረው ገቨርንመንት ትራንዚሽናል ገቨርንመንት እና እንደዚህ አይነት ማንዴት ያለው ገቨርንመንት አይደለም ቱ ቢ ኦነስት እና ይሄን የሚያክል የብሔራዊ ጥቅምን ጉዳይ ላይ ውሳኔ መስጠት የሚችል ገቨርንመንት አይደለም። ከህግ አንጻር ጀስት የፖለቲካ ውሳኔ ነው የወሰኑት። እንደምታውቀው አይ ሚን ኖ እንዲህ የሚባል መረጃ የሚቀርብበት የኢትዮጵያ ተቋማት ተወያይተው አይተውት አፕሩቭ አድርገውታል የሚል አንድም ነገር የሌለበት ሁኔታ እንዲሁ አይ ሚን ተጨባብጦ የተለያዩበት ሁኔታ ነው ያለው። ስለዚህ ህጋዊ ተቀባይነት በጭራሽ የለውም። ከዛ በላይ ቅድም ለማንሳት እንደሞከርኩት ኖርማሊ ኢትዮጵያ ኤሪትሪያ ከኢትዮጵያ ጋር ፌዴሬት ባረገችበት ወቅት የነበሩት አርጊውመንቶች አንደኛው ኢትዮጵያ ትልቅ ሀገር ነው፣ የቀይ ባህርን እንትን ማስጠበቅ ይኖርበታል የሚል ነው። ማን ነው የቀይ ባህርን ጸጥታ ለማስከበር የሚችለው ኢትዮጵያ ነው የሚል አንዱ አርጊውመንት ነው። ሌላኛው አርጊውመንት ደግሞ ሂስቶሪካል የሆነ ግንኙነት እንዳለው በግንዛቤ ውስጥ ያስገባ አግሪመንት ነው። ዶክመንቱ አለኝ እኔ የ1952 ውል ማሚ ዩናይትድ ኔሽን የወሰነው ማለት ነው። እሱን ሪፈር እያደረኩ ነው እያወራ ያለሁት። ይሄ ሁኔታ ባለበት ሁኔታ አሚን ምንድነው ሪፈረንደም አድርገዋል ኤሪትሪያ ውስጥ ዩናይትድ ኔሽን የመራው ነው። እነዚህን ሁኔታዎች ምን ውስጥ ተደርገው ነው ወደ ኋላ ተደርገው ሪፈረንደም ተደርጓል የሚለው ሎጂክም በህግም የሚያስኬድ ሁኔታ ስሜት የሚሰጥ ነው ብዬ አላምንም። ስለዚህ ኢትዮጵያ ተገቢ የሆነ ክሌም አላት። የሀገር የባህር በር አልባ የሆነችበት መንገድ ትክክል አይደለም። ስለዚህ እሱ ነገር መታረም ይኖርበታል። ለዚህ ፕሮባብሊ ምን መደረግ አለበት የሚለውን ነገር ላይ ዲስከስ ልናደርግ እንችላለን። ሲሳይ እንግዲህ የምንድነው ሪፈረንደሙ የተካሄደበት መንገድ ሪፈረንደሙ እንዲካሄድ ለተባበሩት መንግስታት ደብዳቤ ጻፈው ጊዜያዊ መንግስት ወይ ደግሞ የሽግግር መንግስት መሆን እነዚህ ከህግ አንጻር ያላቸውን ነገር እንግዲህ አንስተሃል። ምናልባት ከህግ አንጻር በሽግግር መንግስት ያንን ማድረግ የማይችል ከሆነ የተባበሩት መንግስታት ያንን ለምን ተቀበለ? ያንን ከተቀበለ ደግሞ ትክክል አይደለም ብሎ ዛሬ ላይ ቆሞ የኢትዮጵያ መንግስት በዚህ ጉዳይ ላይ መከራከር የሚችልበት እድል አለ ወይ? ሌላ ደግሞ ብዙ ጊዜ የሚጠቀሰው ኤርትራ ነፃ ወጣችበት ወቅት ያው ብዙ ጊዜ የሚጠቀስ የ1963 የሚባል የካይሮ ቻርተር የሚሉት የአፍሪካ አንድነት ድርጅት በወቅቱ የአፍሪካ አንድነት ድርጅት አሁን የአፍሪካ ህብረት የሆነው የትኛውም በአፍሪካ ውስጥ ከቅኝ ግዛት ነፃ የሚወጡ ሀገሮች ከቅኝ ነፃ ሲወጡ የነበሯቸውን ድንበር ማክበር አለባቸው የሚል ነገር አለና
ያ መከራከሪያ ኢትዮጵያ ውስጥ ኤርትራ ነፃ በምትወጣበት ወቅት አሰብ ራስ ገዝ የሚባል ራሱን የቻለ ክልል ወይ ደግሞ ግዛት ነበር፣ ኤርትራ የሚባለው ክፍለ ሀገር ውስጥ አልነበረም የሚል መከራከሪያም አለና ከሪፈረንደሙ አንስቶ እንደገና እንዲህ አይነት ነገሮችን መሰረት አድርጎ የኢትዮጵያ መንግስት ወይ ደግሞ ኢትዮጵያ በህግ አንፃር ያላት መከራከሪያዎች ምንድናቸው እና ሌሎች አማራጮች ደግሞ ያልካቸው አሉ። ወደሱ እንሄዳለን። ወይል እኔ የኔ ትንታኔ የኤሪትሪያ ኢንዲፔንደንት የሆነችበትን መንገድ ካለመቀበል ነው የሚጀምረው የሚነሳው። ስለዚህ እሱን ማልቀበል ከሆነ ሌሎች ጉዳዮችን ማንሳትን አስፈላጊ ነገር አድርጌ አላየሁም። የሆነ እንደዛም ብዬ ባስብም ግን ኢትዮጵያ ሂስቶሪካል አታችመንት የነበረው ሁኔታ አንስቻለሁ። ከዛ ባለፈ በደርግ ጊዜ የአሰብ የራስ ገዝ አድርጎታል። ባለቀ ሰዓት የሆነ ጉዳይ ነው። የአፍሪካ ህብረት የተቀበለውን የቀኝ ግዛት ውል የመቀበል ሁኔታ እንኳን ተብሎ ቢባል በዛ መንገድም አርጊው ማድረግ የሚቻል ነው። ከዛ ባለፈ ሌላው አርጊውመንቴ እኔ የዩናይትድ ኔሽን ከኢትዮጵያን ከኤሪትሪያን ከኢትዮጵያ ጋር ፌዴሬት ሲያደርግ የነበሩት አርጊውመንቶች ዛሬም አሉ። ኢትዮጵያ አሁንም ትልቅ ሀገር ነው። አሁንም ኢትዮጵያ ነው የቀይ ባህርን ሴኪዩሪቲ ማስጠበቅ የሚችል ሀገር ነው። አሁንም የተቀየረ ነገር የለውም። ሌላው ያልተቀየረው ነገር እዛ ዶክመንት ላይ ልልክል ይችላል። ዶክመንቱ ላይ ሂስቶሪካል ክሌም አለው ኢትዮጵያ። ይህንን ሂስቶሪካል ክሌም ለመመለስ የተደረገ አግሪመንት ነው፣ ውል ነው ፌዴሬሽኑ ብሎ ይላል። ዳዝ ቼንጅ አሁንም የሂስቶሪካል ክሌም አለ። ታሪክ ነው፣ የነበረ ጉዳይ ነው፣ የተቀየረ ነገር የለውም። ስለዚህ ለእኔ ተቀባይነት የለውም ከሚል ነው የሚመነጨው ፍሮም ደ ቢጊኒንግ። እንግዲህ አሁን የህግን ጉዳይ አንስተሃል። ያው ፌዴሬት በምትሆንበት ወቅት ታሪካዊ መሰረት አላት የሚለው ያ በማስረጃ የተደገፈ ነገር ነው። ኢትዮጵያ አሁንም ያንን መሰረት አድርጋ መሄድ የምትችልበት ሁኔታ አለ ብለሃል። እንደገናም ደግሞ ከዚህ ከፌዴሬሽኑ ማለት ከኤርትራ ነፃ በወጣችበት ወቅት የነበረው ሂደት የሽግግር መንግስት መሆኑን የእዛ ዙሪያ ላይ እንደገናም ደግሞ የአሰብ ራስ ገዝ ጉዳይ እንዲህ የሚነሱ ነገሮች አሉ። ይሄ በህግ በኩል ያለ ነገር ነው እና እነዚህ የህግ መንገዶች ላይ ሁኔታዎች ዝግ ቢሆኑ የኢትዮጵያ መንግስት 130 ሚሊዮን እያለ ደግሞ በአጭር ርቀት ውስጥ በሚወጡ ምናልባት የሚቀጥሉት 25 ምናምን ዓመታት ውስጥ ወደ 200 ሚሊዮን የሚሻገር ህዝብ ነውና በነዛ ጊዜያት ውስጥ የሚፈጠረውን ጭነት ለመከላከልም የኢትዮጵያ መንግስት ሌሎች አማራጮች የኃይል አማራጭ ቢያደርግ ምንድን ነው የኃይል አማራጭም እንደ አንድ መፍትሄ የሚነሳ ነገር ስለሆነ ብዬ ነው። እኔ ቅድም እንዳልኩት ነው። ምንም አይነት ይሄን ሁኔታ ለማንም ጤነኛ አእምሮ ላለው ግለሰብም መንግስትም በዚህ ሁኔታ የኢትዮጵያ ኮንሰንት ባልነበረበት ሁኔታ ተገቢ ጋቨርንመንት ባልነበረበት ሁኔታ አንድም ዶክመንት በሌለበት ሁኔታ ኢትዮጵያ የአክሰስ አልባ ሆናለች የሚልን የሚቀበል ይኖራል የሚል እምነት የለኝም። ስለዚህ እሱ የአርጊውመንቱ መነሻ እሱ ነው፣ ተቀባይነት የለውም እሱ። ከዛ ባለፈ እንዴት አሁን ፖይንት ኢዝ ሃው ሹድ ኢትዮጵያ አክሰስ ሬድ ሲ ነው። እንዴት በምን መንገድ ሬድ ሲን አክሰስ ማድረግ ይኖርባታል ኢትዮጵያ የሚለው ነው። አንዴ ስህተቶች ሰርተዋል። ስህተቶች ላይ የተመሰረተ ህግ ይጠቀሳል። አሁን which I don't agree with እንደዛም ሆኖ ኢትዮጵያ ብዙ በሰጥቶ በመቀበል መንገድ ነገሮችን ለማስተካከል ብዙ ርቀት መሄድ ይኖርባታል የሚል እምነት አለኝ። ምን አማራጮች አሁን ሰጥቶ በመቀበል እንግዲህ አማራጮች ነው። ሰጥቶ በመቀበል ምን ማድረግ ትችላለች?
የኢኮኖሚ ኢንቴግሬሽን መፍጠር ይችላል። ለምሳሌ አንድ ወቅት ላይ በጠቅላይ ሚኒስትሩ ሲነሳ የነበረ ጉዳይ ነበረ። ከአየር መንገድ ላይ የሆነ ድርሻ የሚወስዱበት መንገድ አንድ አማራጭ ነው። ሌላ አማራጭ መሬት መቀያየር ይቻላል። ኤሪያውን በጋራ በማልማት አውቶኖመስ አድርጎ ማስተዳደር ይቻላል። እነዚህ ሁሉ አማራጮች አሉ። ኦብቪየስሊ በተለይ አሰብን ኤርትራ እየተጠቀመችበት አይደለም። እሱ አይደለም ፖይንቱ። እየተጠቀመችበትም ቢሆን ኢትዮጵያ መጠቀም የምችልበትን ሁኔታ ማመቻቸት ለኤርትራም ይጠቅማታል፣ ለኢትዮጵያም ይጠቅማታል። ስለዚህ ለምሳሌ ኬት ሊነሳ ይችላል። ነገር ግን ለልማት የሚሆን መሬት አይ ዶንት ኖ እኔ እንደ ኢትዮጵያ ነው የማየው። የትኛውም አካባቢ ካለ መሬት ላይ ለኤርትራ ተሰጥቶ ኢትዮጵያ ደግሞ በአክሰስ የምታደርግበት ሁኔታ መፍጠር ይቻላል። ሁለቱም ሀገሮች የሚያተርፉበት ሁኔታ ይኖራል የሚል እምነት አለኝ። ነገር ግን ስጋቴ ምንድነው? የኤርትራ ጋቨርንመንት ለንግግር ክፍት ይሆናል ወይ፣ እንደዚህ አይነት ልምድ አለው ወይ የሚለው በጣም እሱ ያሰጋኛል። አንዳንድ ፕሮፌሰር ሄሮን አንዳንድ የሚነሱ ነገሮች አሉ፣ የተጨበጡ ናቸው አይደሉም። በኤርትራ መንግስት በኩል በወደቡ ጉዳይ ላይ ለመነጋገር ፈቃደኛ ነው፣ ነገር ግን ደግሞ ኢትዮጵያም የባህር ኃይል በዛ አካባቢ ማሰማራት የለባትም የሚል ነገር ይነሳል የሚል ነገር አለና ኢትዮጵያ በሌላ በኩል አንተም በጽሁፍ ያነሳው ነገር አለ። የዚህ የጸጥታ በአካባቢ ጸጥታ ላይ ያላት ሚና በሌለበት ሁኔታ ውስጥ ወደቡን አክሰስ ማድረጓ ወይ ደግሞ በዛ መንገድ መጠቀሟ ብቻ የኢትዮጵያን ጥያቄ በተሟላ መንገድ ይመልሰዋል ወይ? ከኢኮኖሚ አንጻር ያለው ነገር ዋስትና ያገኛል? ኢትዮጵያ በቀይ ባህር ላይ የራሷ የሆነ ኃይል በሌለበት ሁኔታ ውስጥ ይህን ነገር ማሳካት የምትችልበት ነገር አለ ወይስ ኢትዮጵያ ዝም ብሎ የቅንጦት ጥያቄ ያነሳች ነው? በተለይ ከባህር ኃይል አንጻር የሚለውን ነገር እንደው ከዓለም አቀፍ ሕግም እንደገና ደግሞ አካባቢውን በጠቅላላም በዛ ዙሪያ ላይ ጥናት ካደረገ ሰው አንጻም እንዴት ትመለከተዋለን? እኔ ቱ ቢ ኦነስት የኢትዮጵያ አሰብን ማነው ቀይ ባህርን አክሰስ የማድረግ ህልም የሚመነጨው ከሴኪዩሪቲ ነው። ዋናው ነገር ለኔ the most important thing is ሴኪዩሪቲ ነው። ማተር ኦፍ ኤግዚስተንስ ለኢትዮጵያ። ይህንን ኤክስፔሪንስ አድርገናል በታሪክ ውስጥ። አክሰስ ባልነበረበት ጊዜ በብዙ ጉዳዮች እንደተቸገረን እናውቃለን። ስለዚህ ኢኮኖሚ አስፔክት አለው which is ምንም ጥያቄ የለውም። የዲግኒቲ አስፔክት አለው። ግን ደግሞ ዋናው ጉዳይ ለኔ ሴኪዩሪቲ አክሰስ ነው። ስለዚህ ቀይ ባህርን አክሰስ አድርገን መርከብ እቃ ልናወርድበትና ልንጭንበት አይደለም። የባህር ኃይል እንዲኖረን ነው እንትን የሚለው። ከኢኮኖሚውም በላይ የጸጥታው ጉዳይ ያሳስባል ነው የምትለው? ለኔ ዋናው ጉዳይ የጸጥታው ጉዳይ ነው። ስለዚህ የሚቻለውን ነገር አድርጎ ሌላው ነገር ምናልባት የዘነጋሁት የኢትዮጵያን ትልቅ ግድብ ገድባለች። ብዙ ኤሌክትሪክ አቅም ያለው ነው። የኢኮኖሚ ጥቅም ያለው፣ የጂኦፖለቲክሱ ላይ ኢንፍሉዌንስ ያለው which is for me also most important from ስለ ግድቡ ሳስብ መብራት ማመንጨቱ የኢኮኖሚ ጥቅም ከማምጣቱ በላይ የኢትዮጵያን የመደራደር አቅም የሚጨምር ነው። በተለይ ደግሞ ከኢጅፕት ጋር ከቀይ ባህር ጋር ኢትዮጵያ አክሰስ እንዳይኖራት የምትሄድበትን መንገድ የምናውቀው ነው። ይሄ ዝም ብሎ ሀሜት አይደለም። ከኦቶማን ኢምፓየር ጀምሮ ግብጾች ይህን ሁኔታ እንትን ሲሉ የነበሩበት ሁኔታ ነው። አይ ዶንት አንደርስታንድ ኢንተርናሽናል ሪሌሽን ላይ ፖለቲክስ ኦፍ ፓወር ወይም ባላንስ ኦፍ ፓወር የሚባል ነገር አለ እና ሀገራት በኢኮኖሚ፣ በሚሊተሪ፣ በዲፕሎማሲ እና በሌሎችም መንገዶች ምንድን ነው የሚባለው በአማርኛ ትከሻ ለትከሻ ይጋፉኛል ብለው የሚሏቸውን ሀገሮች የሚያዳክሙበት ሁኔታ አለ። አፍሪካ ውስጥ ኢትዮጵያ ነች ወይም ምስራቅ
ቀጠናው አካባቢ ኢትዮጵያ ትልቅ ሀገር፣ ኢትዮጵያን ማዳከም የኢትዮጵያ የግብፅ እንትን ነው። ስለዚህ አንድ አቅም ነው ባይነኝ ጀርድም ኢኮኖሚካሊ እንደሰማሁት እርግጠኛ አይደለሁም። ከኤሌክትሪክ ሽያጭ ወደ $1 ቢሊዮን በአመት ሊያስገባ እንደሚችል አውቃለሁ፣ መረጃው አለኝ። ግን አት ሴም ታይም የኢትዮጵያ በኢኮኖሚ ብቻ ስንመለከተው ኢትዮጵያ ለፖርት ለጅቡቲ የሚከፍለው ወደ ኦልሞስት ወደ $2 ቢሊዮን በአመት እና ዋይኖት ጀርድን አሚና ሰማለው የኢትዮጵያን ጥቅም አሳልፎ መስጠት ምናምን የሚባል ነገሮች አሉ። እሱን ጥንቃቄ ማድረግ ያስፈልጋል። ኦፍኮርስ ግን ኢትዮጵያ በጀርድን አሲዛ የህዳሴውን ግድብ ለመደራደሪያ አቅርባ አክሰስ የምታገኝ ከሆነ በኢኮኖሚም ታተርፋለች። በአመት $1 ቢሊዮን ትርፍ ይኖረዋል ማለት ነው ሲምፕሊ ካልኩሌት ብናደርገው። ከዛ ባለፈ ደግሞ ለእኔ ዋናው ኮንሰርን ሴኪዩሪቲ ነው። ስለዚህ ሴኪዩሪቲውን ሜንቴን የምታደርግበትን መንገድ ማመቻቸት ይቻላል። ይሄ እንግዲህ ሰጥቶ በመቀበል በንግግር የሚሆን ጉዳይ ነው። ብዙ መሄድ ይገባል ባይነኝ። ቀላል ነገር አይደለም። የኢትዮጵያ አየር መንገድ በጣም ጠንካራ ተቋም ነው። ዓለም አፍሪካ ውስጥ ብቻ አይደለም፣ ዓለም ላይም በጣም ጠንካራ ተቋም ነው። ይሄን ተቋም ግዴለም ይሄን ስጡን እኛ ደግሞ ከዚህ እንትን ላይ እንስጣችሁ ብሎ ማለት ቀላል መንገድ አይደለም። ጀርድን ግድቡ ለድርድር ይቅረብ አይቅረብ አላውቅም፣ ግን አስፈላጊ ሆኖ ከተገኘ እኔ ቢቀርብ ጥንቃቄ እየተደረገ ተገቢ ነው ባይነኝ። ምክንያቱም በኢኮኖሚም ከዛ የበለጠ ጥቅም የምናገኝበት ሁኔታ ይኖራል፣ በሴኪዩሪቲም እንደዛው። ስለዚህ እነዚህ ሁኔታዎች በሙሉ የተቻለውን መሬትም እንዳልኩት አሰብ አካባቢ ለምሳሌ ለልማት የሚሆን መሬት ሰፊ መሬት ካለ ለኤርትራ መስጠት ይቻላል። ኦፍኮርስ እዛ አካባቢ ያለው አፋሮች መሬታቸውን ቢያጡ እና ኤርትራ እየተጠቀመችበትም ቢሆን ኢትዮጵያ የባህር አክሰስ ባለቤት በመሆኗ ከሴኪዩሪቲ የሚያገኙት ትርፍ አለ። ኢኮኖሚም እዛ ፖርት በመኖሩ የሚገኝ ኢኮኖሚ ትርፍ አለ። ስለዚህ እንደ ምሳሌ ነው ያነሳሁት። እዛ አካባቢ መሬት ተነስቶ ቢሰጥ መሬታቸውን ቢያጡም የሚያገኙት ነገር አለ። ስለዚህ ብዙ ርቀቶችን መሄድ ሪሊ በመሞከር መሄድ ተገቢ ነው ብዬ እላለሁ። እንዳልኩ የኔ ስጋት ሁል ጊዜ ዳይናሚክ የሆነ አድሚኒስትሬሽን አይደለም ኤርትራ ውስጥ ያለው ነገሮችን የሚገነዘብ በየጊዜው ኤርትራን እንግዲህ ለ30 ዓመት እናውቃለን። ምንም አይነት ዳይናሚሲቲ ስናይ በበኩሌ አላየውም። ያ ስጋት አለኝ። ዲፕሎማሲው ዳዝት ወርክ አውት የሚል ማለት ነው። እንግዲህ ምናልባት በአሰብ አካባቢ ባለውን ነገር መሬት መስጠትም የሚለው ነገር እዛ አካባቢ ላይ እንቅስቃሴ ቢኖር ከማንም በላይ ትልቁ ተጠቃሚ እዛ አካባቢ ያለው የአፋር ህዝብ ነው። ስለዚህ ወደቡ መንቀሳቀሱ በአካባቢው ላለው ሰው የሚሰጠው ትልቅ ኢኮኖሚያዊ ጠቀሜታ አለም። በሀገር አቀፍ ደረጃ የሚሰጠውም የኢኮኖሚ ደግሞ አድቫንቴጅ ግልጽ ነው። ነገር ግን ደግሞ ትልቁ ዋስትና የጸጥታ ጉዳይ ነው የሚል ነገር አንስተሃል እና በተለያየ መንገድ የሚነሳው ያ ነው። ስለዚህ ይህንን በንግግርና በውይይት ዝግ ከሆነ ኢትዮጵያ አማራጮች ማለትም መሬት መለዋወጥም እንደገና እንዳልከው ታላቁ ህዳሴ ግድብ ላይ ድርሻም በኢትዮጵያ አየር መንገድ ላይ ድርሻም ብዙ አማራጮች ቀርበዋል። እነዚህን ሁሉ የኤርትራ መንግስት አሻፈረኝ ካለም በውይይትም ሂደቱን ለመፍታት ካልፈቀደ የሆነ ጊዜ የሆነ መንግስት መጥቶ ጥያቄውን እስኪመልስ ድረስ ኢትዮጵያ መጠበቅ ነው ያለባት። እየጠበቀችስ መዝለቅ ትችላለች ወይ? የመጨረሻ አማራጭ ምን ሊሆን ይገባል? ያስ አማራጭ ከዓለም አቀፍ ህግ አንጻር እስከምን ድረስ ያስኬዳል የሚለውን ነገር ሰዓትም እየሄደ ስለሆነ እሱን እስቲ አንሳለን። ወይ ቅድም እንዳነሳሁት ነው this is unfortunate law of power የሚል ቲዮሪ አለ እንዳልኩ የዓለም አቀፍ ግንኙነት አካባቢ እና አንድ ሀገር የአንድን ሀገር ጥቅም ቢቀማ የቀሚው ሀገር ትንሽ ሀገር ትልቅ ሀገር ከሆነ ተቀሚው ደግሞ ትንሽ ሀገር ከሆነ ለምሳሌ ራሻን እና የዩክሬንን ክሪሚያ ላይ ያላቸውን ሁኔታ ማየት እንችላለን። አኔክስ አድርጓል ራሻ። ትልቁ ሀገር ነው ራሻ፣ አቅም ያለው ሀገር ነው ራሻ። ዩክሬን ከራሻ አንጻር አቅም አላቸው፣ ግን ከነሱ አንጻር እዚህ ገባ የሚባል አቅም የላቸውም። ጦርነት ውስጥ ናቸው ለረጅም ጊዜ። ይሄ ጦርነት የሚዋጉላቸው አሜሪካኖች፣ አውሮፓኖች እንደሆኑ የሚታወቅ ነው።
ስለዚህ this unfortunate law of power የሚለው ነገር ትልቁ ሀገር ተቀማጣው ብሎ የሚለውን ነገር የሚወስድበት ሁኔታ ይኖራል ማለት ነው። that's why ስለነበረው እኔ ኮንፍሊክቶች እንዲኖሩ ወይ ጦርነት ምናምን እንዲኖር በጭራሽ የምፈልግ አይነት ሰው አይደለሁም። ነገር ግን ህጉ ይሄ law of power የሚያስገድድበት ሁኔታ ይኖራል። ኢትዮጵያ እንዳልኩ ትንሹ ሀገር፣ ኤርትራ ደግሞ ትልቁ ሀገር ሆና ቢሆን ብዬ እመኛለሁ። አንዳንዴ እንደዚህ አይነት ነገሮች እንዲቀሩ ከማሰብ አንጻር ማለት ነው። ስለዚህ ዲፕሎማሲ የማይሳካ ከሆነ ሀገሮች ፓወር የሚሊተሪ ፓወር አላቸው፣ የሚገነቡት ጥቅማቸውን ለማስጠበቅ ነው። በተለይ ደግሞ ኤግዚስቴንሻል ትሬትስ ወይም ከፍተኛ ለሆነ ለሴኪሪቲ ሪስክ ተጋላጭነትን የሚያደርግ ጉዳይ ካለ ያን ነገር አቨርት ማድረግ ይኖርባል እንደ ገቨርንመንት። ስለዚህ that is the last resort የምመኘው የምፈልገው ጉዳይ አይደለም። ግን ኢትዮጵያ at some point ይሄን ሪሶርት አቨርት ማድረግ ይኖርባታል የሚል እምነት አለኝ። ለዛ በቂ የሆነ ዝግጅት መኖር፣ በተለይ የውስጥ ጥንካሬ፣ አንድነት፣ ጉዳዩ ላይ ያለ የጋራ አመለካከት መፈጠር ይኖርበታል። በኢኮኖሚም ቢሆን ጠንካራ መሆን ያስፈልጋል። ምክንያቱም ኤክስፔክት የሚደረጉ ጉዳዮች አሉ። የኢኮኖሚ ማዕቀቦች፣ እንደዚህ አይነት ነገሮች የሚኖሩበት ጊዜ አለ። I can tell you this will be for the time being. Otherwise, that will be the case. This is what happened between Russia and Ukraine መካከል የሆነው ነገር ይሄ ነው። This is a law of power in the international politics. እኔ I don't think, but አሁንም ቢሆን የኤርትራ አድሚኒስትሬሽን ይሄን ጉዳይ በሚገባ ማጤን ይኖርበታል። ይሄ የፓወር ወደ መጠቀም የሚኬድበት ሁኔታ ካለ the very existence of Eritrea even በጣም አስቸጋሪ ሁኔታ የሚፈጠርበት ሁኔታ ይኖራል። ስለዚህ ይሄን ነገር አቮይድ ማድረግ ይገባል። ግን at some point ኢትዮጵያ አክሰስ ማድረግ ይኖርባታል፣ ማግኘት ይኖርባታል ያጣችውን ነገር። ግን እዚህ ሁኔታ ላይ በቂ የሆነ ዝግጅት ያስፈልጋል የሚል እምነት አለኝ። ሲሳይ አመሰግናለሁ ፕሮፌሰር ሄሮን። እንግዲህ አጠቃላይ ጉዳዮች ያው ከታሪክ ከህግ እንደገናም ከጸጥታም አንጻር ያለው ነገር አንስታል። ሁሉም ነገር በውይይት በንግግር በሰጥቶ መቀበልና በሁለቱ ሀገራት መንግስታት ወደ ትብብር እልባት ቢያገኝ ሁሉም የሚደግፈው ነው። የመጨረሻው አማራጭ ደግሞ ያው ዘላለም ኢትዮጵያ ውስጥ በዚህ ሁኔታ መቀጠል፣ ኢትዮጵያ በምንድነው ጸጥታዋ አስተማማኝ የማይሆንበት ሁኔታ የሚቀጥል ከሆነ ደግሞ ዞሮ አሁን ከምንፈራው አደጋ በላይ የበለጠ አደጋም ለመጋፈጥ ልትገደድ የምትችልበት ሁኔታ ስላለ እንደ መንግስት ኃላፊነትም ስላለበት ሁሉንም ነገር በሰላም በውይይት በንግግር ለመጨረስ እስከ መጨረሻው ርቀት ድረስ መሄዱ አስፈላጊነቱ ተነስቷል። እንግዲህ ያ ደግሞ ድል ከሌለ መንግስት ያው የውስጥ ሰላሙን አስጠብቆ ብለሃል፣ ውስጥ አንድነትን ፈጥሮ ከኢኮኖሚ አንጻር የሚመጡ ማዕቀቦች ቢኖሩ እሱን ለመቋቋም የሚያስችል ሁኔታ ፈጥሮ ከዛ በኋላ አማራጭ የሌለበት ሁኔታ ውስጥ ሊገባ ይችላል ነው። እንግዲህ ያንን ተከትሎ ምናልባት ያው ቀደም ሲል ያልከው ነገር አለ፣ የኢኮኖሚ ጉዳይ፣ የኢኮኖሚ ማዕቀብ ምናምን ጫናዎች ሊኖሩ ይችላሉና እዛ ጋር ከደረሰ በኋላ አሁን በእጅ ምንም ሳይኖር ልነጋገር ስትል እና ከያስክ በኋላ በዓለም አቀፍ ደረጃ ያለውን ግፊት ለመቋቋም በዋናቸውን ጉዳይ የታሪክ የምናምን የህግ ጉዳዮችን እዛ ጋር ማንሳት የሚቻልበት ሁኔታ የሚሰጠው ተጨማሪ እድል አለ ወይ? ምናልባት እዛ ከደረሱ በኋላ ንግግር ይኖራል ወይስ ከዛ በኋላ የመጨረሻ ነገር ነው ሊሆን የሚችለው የሚለውን ከዚህ ከዓለም አቀፍ ህግም አንጻር ያለውን ነገር ሰዓትም እየሄደብን ነው። በሱ በኩል ያለውን አንሳና ወደ ማጠቃለያ እናመራለን። የኔ መረዳት እንደዛ ነው። ቱ ቢ ኦነስት አሁን ላይም የኢትዮጵያን ክሌም ማጣጣል የሚቻል አይመስለኝም ለብዙ ሀገሮች። ቅድም እንዳልኩ በጤናማ የአእምሮ ሁኔታ ላይ ያለ ግለሰብም ሆነ መንግስት የኢትዮጵያን ክሌም ዝም ብሎ የሚያጣጥለው የሚለው ነገር አለ። ስለዚህ ይሄ ነገር የዲፕሎማሲው የሰጠው መቀበሉ ጉዳይ
ሳይሳካ ቀርቶ ኢትዮጵያና ኤርትራ ጦርነት ውስጥ የሚገቡ ከሆነ አገን ንግግር ይኖራል፣ መነጋገር የግድ ነው። ስለዚህ እነዚህ ክሌሞች ይመጣሉ፣ ወደፊት ይመጣሉ። በዛ ሁኔታ የሚቋጭ ይሆናል ብዬ ነው የማምነው። አሚን ስጋቶች አሉ። አሚን እንዳልኩ ነው ዋት ማተር ሞስት ኢን ዳት ኬዝ አሚን ኤሪትሪያ ይህን ጉዳይም ከግምት ውስጥ ማስገባት ይኖርባቸዋል ኤርትራያኖች። እኔ ማስበው አሚን ኢትዮጵያዊ ነኝ። የኢትዮጵያ ጥቅም ተገቢ ባልሆነ መንገድ ኢትዮጵያ ጥቅሟን አታለች፣ ያጣችውን ጥቅም ማግኘት አለባት ብዬ የማምን ቢሆንም የአካባቢው ሀገሮች ኢንቴግሬት አድርገው ትልቅ ሰፋ ያለ እኔ አሁን አውሮፓ ነው የምኖረው። አውሮፓ ወደ 50 ምናምን የሚሆኑ ሀገሮች አሉ፣ ግን አንድ ሀገር ነው የሚመስለው አውሮፓ። እኔም ማልሞ እንደዛ ነው። ኢንቴግሬት ማድረግ ይኖርበታል አካባቢ ኖት ኦንሊ ሆርን ላይ ያለው ምስራቅ አካባቢ ብቻ ሳይሆን ሰፋ ብሎ ኢንቴግሬት ማድረግ ይኖርበታል ብዬ ነው የማምነው። አይ ቲንክ ዳት ወይ በዛ መንገድ ሁኔታዎች መታየት ይኖርባቸዋል የሚል እምነት ነው ያለኝ። ሲሳይ ፕሮፌሰር ሄሮን ገዛኸኝ በጣም ነው የማመሰግነው። እንግዲህ በኢትዮጵያ የቀይ ባህር አክሰስ ወይ ደግሞ የቀይ ባህር መውጫ ማግኘት መብትን በተመለከተ ከህግ ከታሪክና ከአጠቃላይ ከዓለም አቀፍ ሁኔታዎች እንዲሁም ከጸጥታና ከጂኦግራፊያዊ ሁኔታው ጋር ተያይዞ የኢትዮጵያን መብት በተመለከተ ወደ 25 ገጽ ጽሁፍ ማሰራጨት ይታወቃል። ያን መነሻ በማድረግ ነው እንግዲህ የተወያየ ነው። ጽሁፉንም ሰዎች ኦንላይን ያገኙታል። ያንን እንዲያነቡት ምናልባትም በሉዓላዊ ቴሌግራም ገጽ ላይም እናጋረዋለን። ጽሁፉን ከዛ ላይ አይቶ ማንበብ፣ በዛ ላይ የተነሱ ነገሮችን መሰረት አድርጎ ውይይቶችም ማድረጉ ተገቢ ነው ብዬ አምናለሁ። ፕሮፌሰር በጣም ነው የማመሰግነው። ምናልባት ሌሎች በርካታ ጉዳዮች እንደተረዳሁት በተለያዩ ጉዳዮች ላይ በኢትዮጵያ ጉዳይ ላይ ያሉ መታነሳቸው፣ መጽፋቸው፣ መተነተናቸው ነገሮች አሉና እነዛንም መሰረት አድርገን ይሄ በዚሁ ጉዳይ ላይ ደግሞ ዝርዝር ማብራሪያዎች የሚያስፈልጉ ከሆነም በሌላ ጊዜ እድሉን ከሰጠን እንደምንወያይ ተስፋ አደርጋለሁ። እንደማጠቃለያም በምታነሳው የዛሬውን ፕሮግራማችን እናጠናቀቃለን። አይ ቲንክ ምለው ምንድነው እኔ የዚህ ትውልድ አሚን ይሄ ትውልድ እድሉ አለው፣ እድለኛ ነው ብዬ ባይ ነኝ። ይሄን ሁኔታ የሚቀይር ትውልድ። ስለዚህ ዛሬ ይሄ ትውልድ እድሉ አለው፣ ይሄን እድል ሊጠቀም ይገባል ባይ ነኝ። ወይል ማኔጅ ማናረጉ ከሆነ በጣም እርግጠኛ ነኝ ሌላኛው ትውልድ ያደርጋል። ግን ይሄን እድል ማስመለጥ የለብንም። ዋይዝሊ ጉዳዮችን ማኔጅ ማድረግ ኢትዮጵያን ወደ ነበረችበት ሁኔታ መመለስ፣ የሴኩሪቲ ስጋት እንዳይኖርባት ማድረግ የዚህ ትውልድ ኦፖርቹኒቲ ነው። ይህን ኦፖርቹኒቲ መጠቀም ይኖርብናል የሚል መልዕክት ብቻ ነው ለማሳለፍ ፈልገው። በጣም አመሰግናለሁ ፕሮፌሰር ሄሮን ገዛኸኝ። በኢትዮጵያ ወቅታዊ ሁኔታ በተለይም በኢትዮጵያ የባህር አክሰስ ዙሪያ ያጻፈውን ሰፋ ያለ ጽሁፍ መነሻ በማድረግ ነበር የተወያየ ነው። ፕሮፌሰር ሄሮን ገዛኸኝ በጣም አመሰግናለሁ። ለሰጠህን ጊዜ ለሰጠሁም ማብራሪያ በተመልካች እንዲሁም በአድማጭ ስም ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። እኔም በጣም አመሰግናለሁ ሲሳይ። አመሰግናለሁ። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ